አምላካችን ተናጋሪ ነው ብለን እናምናለን። ሲፋቱል ከላም አለው። አምላካችን ሙተከለም ነው፣ ራሱ ተናጋሪ ነው። አምላካችን ተናጋሪ ነው እንጂ ንግግር አይደለም። አምላካችን አልዓሊም ነው፣ አዋቂ ነው እንጂ እውቀት አይደለም። አምላካችን አልውዱድ ነው ወይም ደግሞ ኢትስ ላቨር ነው ማለት ማፍቃሪ ነው እንጂ ፍቅር አይደለም። በተመሳሳይ መልኩ አምላካችን ያው እኛ መንፈስ የሚባለውን ነገር አናጸድቅም። ሊትራሊ ግን ምን በሚለው ሂሳብ ከሆነ መንፈስ የሚለው አለጢፍ በሚል ሂሳብ ከሆነ ረቂቅ በሚል ከሆነ አምላካችን አለጢፍ ነው። አባት የሚለው ነው አብ የሚለውን ነገር እኛ ሊትራሊ ኦንቶሎጂካሊ ማናሎጂካሊ ማናጸድቅም። ግን አብ የሚባለው ነገር ኦሪጂኔተር ክሬተር በሚል ከመጣ አምላካችን አልሐሊቅ ነው ራሱ ማለት ነው ሊትራሊ። ሶ ከዚህ አንፃር እንረዳዋለን ማለት ነው። ስለዚህ አምላካችን ገቢ የሆኑ ነገሮችን የተረከልን ማለት ነው። ቁርአኑ እውነተኛ መሆኑን በምን ታውቃላችሁ ከተባለ ውስጡ በያዛቸው ይዘቶች እናውቃቸዋለን። ሱሚ ያለ ግልጽ ከሆነ እዚህ ላይ እሺ፣ እሱ ጋር አንድ ነገር ከዚህ በፊት የነበሩት በዚህ መንገድ ነው ብለህ የምታስረዳኝ ከሆነ ቁርአን ውስጥ ሄሎ አፋር ሄዳለሁ ከመጣሁ ደውልልሃለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መከላከያ መሰለኝ አሁን ገባኝ። ሄሎ ነበር አቤት ምን ነበር ዛሬ ወንድማችን አዲስ ቄስ ኃይለ እዚህ ሻዳ እስልምና እኛ ጋር ስለያዘ ሄሎ ከሱ ጋር ልናስተዋውቃችሁ ፈልገን ነው። ጋፊን ካባ ማሻአላህ። እሺ ሰላም አለይኩም ሰላም በለው። እስካሁን እንዴት እንደዚህ ያርገ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አካም ጅራ ነጋ ጅርታ በጣም አመሰግናለሁ። ጅራ ያዋሽ መስሎኝ ነው ጋላፊ እና የት ዛሬ ማሻአላህ ማሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሬ እኛ ወደ ታሳ የሆነ ሰው አስቸኩለኝ ነው ነጋ 8 ማሻአላህ ወተና እንኳን አላህ ወደ እስላም መጣው። ቄስ ኃይለ ማርያም ኃይለ ጃማ አባብለሽ ኸይሩን ጉያ አራ የዛሬ ቀን ሻዳን ስለያዘ ከሱ ጋር ልናስተዋውቃችሁ ነው የፈለግነው። ማሻአላህ ቲክቶክ እየለመደ ነው እንትን ሚዲያ ስራ እሺ ማሻአላህ እንኳን ወደ እስላም አላህ መራው ደስ ብሎናል። ስለዚህ ከሱ ጋር ልናስተዋውቃችሁ ፈልገን ነው። እሺ ወንድም እንኳን አገናኘህን ማሻአላህ ደስ ብሎናል። ስላወቅነው ከሱ ጋር ስላስተዋወቅከን ደስ ብሎናል። ማሻአላህ መገናኘትና ደግሞ ከወንድማችሁ ጋር መተዋወቅ የፈጣሪ ትእዛዝ ነው። አዎ ይኸውና ኢንሻአላህ ክቡር ቄስ ኃይለ የሚባለው ምርጦኖት በግረዋ ወረዳ በዶጉ ከተማ ውስጥ ነው የምንገኘው። ዛሬ ጠዋት የቅዳሴ ስነ ስርዓት በዶጉ መድኃኔዓለም ቤተክርስቲያን ከ3 ሰዓት ከ2 ሰዓት በፊት እየተካሄደ ነበረ። ያንን ቅዳሴ ጨርሶ ከዛ ቅዳሴ በኋላ በዚህ ሰዓት በ4 ሰዓትና 5 ሰዓት መሃል በትልቁ በዶጉ መስጊድ በሼህ ጁነይዲ ሼህ አህመድ ሼህ አብደላይ እዛ መስጊድ እነሱ ኢማም የሚሆኑበት መስጊድ ውስጥ በዚህ ሰዓት አሁን የምንገኝ እዛ መስጊድ ውስጥ ነው ማለት ነው። ማሻአላህ ደስ ብሎናል። ማሻአላህ ብለናል። እስልምና ይሄን ይመስላል። ወንድማችን እስልምና ለምን ወደድክ ለምን መረጥክ ብለን ስንጠይቀው ምን እንዳለ ከሱ አፍ እንድትሰሙ ደግሞ በዚሁ ጋብዛቸዋለሁ። በሱ ድምጽ ማለት ነው። አባት እስቲ እስልምናን ለምን መረጣችሁ? እንግዲህ እስልምና ማለት ያው የሰላም ሃይማኖት ነው፣ የሰላም ቤት ነው። በሰላም ቤት ደግሞ ሁሉ ነገር አለ፣ ሰላም አለ፣ ፍቅር አለ፣ አንድነት አለ፣ መተሳሰብ አለ። በሰላም ውስጥ ሁሉ ነገር አለ። በሰላም ነገር ሁሉ የማይገኝ ነገር የለም። ስለዚህ መጀመሪያም ስወለድም ሙስሊም ነኝ። አሁንም ደግሞ ወደ መጀመሪያ ወደ መጣሁበት ተመልሻለሁ። አላሁ አክበር። ማሻአላህ
ለአላህ ምስጋና ለምክር መምከር የምትፈልጉትና እንደ ምክር ማለት የምትፈልጉትም ለእናንተም ጊዜና ፍቃድ ሰጥተናል። እሺ እንኳን አላህ ሱብሓነሁ ወተዓላ ወደ ኢስላም መራቸው ብለናል። ሰው ኢስላምን የሚቀበልበት መንገድ በጣም የተለያየ መንገድ ይኖረዋል። ከዚያ መካከል አንደኛው የኢስላም ሰላም መሆን። ነቢያችን ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ በተመለሱ ጊዜ የመካ ሰዎች አዛ አድርገዋቸው ነበር። ለ13 ዓመት ያክል አሰቃይተዋቸው ልክ ድል አድርገው መካን በተቆጣጠሩ ጊዜ ግን እነዚያን አዛ ያደረጓቸውን ሰዎች አልገደሏቸውም፣ አላሳደዷቸውም። ማንም ሰው እንዳይነካቸው ጫፋቸው ብለው እንዳውም አስጠነቀቁላቸው። ሰላም መሆኑን ሲያዩ ጊዜ እስላምን ምን ያክል ለሰዎች ክብር ያለ ሃይማኖት እንደሆነ ሲያዩ በዚህ ተማርከው የሰለሙ በርካታ ሰሃቦች አሉ። ሙሐመድ ስለራሱ ቢሆን ኖሮ ያን ሁሉ መስዋዕት የከፈለው ዛሬ በተበቀለን ነበር፣ ግን ከበስተጀርባው ትልቅ ዓላማ አለው። የአምላኩን መልእክት ሊያስተላልፍ መምጣቱን ያሳያል። የታጋሽነቱ በማለት በርካቶች ኢስላምን እንዲቀበል አድርጓቸዋል። የእርሳቸው መልካም ስብዕና ማለት ነው። ዛሬም ይሄ ወገናችን የሙስሊሞችን መልካም ስብዕና ሰላምነታቸውን ባየና በተረዳ ጊዜ መቼም በሰላም ውስጥ ሰላም እንጂ ሊገኝ አይችልም እና ብሎ ኢስላምን ተቀብሏል። አላህ በቁርአን ላይ ወላሁ የድዑ ኢላ ዳሪ ሰላም፣ እኔ አምላካቸው አላህ ሰላም ወደ ሆነው ዓለም ላይ የምጠራቸው እያለ ይናገራል። ፈፊል ኢስላም ሰላሙ ፊ ዱንያ ወልአኺራ፣ በኢስላም ውስጥ በዚህም ዓለም በቀጣዩም ዓለም ሰላም አለ። በዚህ ዓለም ከምን ሰላም እንሆናለን ከተባለ ከክህደትና ከጥመት፣ በቀጣዩ ዓለም እስከምን ሰላም ትሆናላችሁ? ከገሃነምና ከአምላክ ቁጣ ሰላም ትሆናላችሁ። ገነትንና በእርሷ ውስጥ ዘላለም መዘውተርን ትወርሳላችሁ ማለት ነው። እንኳን ወደ ኢስላም መራችሁ ብለናል። እንኳን አላህ ሱብሓነሁ ወተዓላ ቀናውን የኢስላም ጎዳና ሰላችሁ ብለናል። ለአላህ ምስጋና ይሁን። ስለሚገናችሁ ደስ አሉ አባ አሉ የድሮ አባ አሉ። የአሁኑ ስማቸው ማን ተባለ? ስማቸው ማን ተባለ? በዚሁም ማለት የምትፈልጉት ማድረግ የምትፈልጉትም ካለ ሁሌ በዚህ ፔጅ እሱንም እየተገናኛችሁ መመካከርም ይቻላል። እሺ ይሰማል። ሱቃን ከላም ይሰማችኋል? ይሰማል ወይ? ልጆች ኔት ይቆርጣል። ይሰማል ወይ? እሺ خلاص جزاكم الله خيرا እናመሰግናለን። የዚህ መስላል። እሺ شكرا ሰላም አለይኩም። ወአለይኩም ሰላም። ጥያቄ አለኝ። እኔ ስለ እናቴ ነው። አይ ሳለ እናቴ መጠየቅ ፈልጌ ነበር ነው። እሺ ጠይቂ። እናቴ በህይወት ነው። والله ይማራት እና በጣም ታማ ነው። ሞት በጣም ታማ ነበር እኮ ደግሞ በዚያን ሰዓት አልነበር። የ9 ዓመት ልጅ ነኝ በዚያን ሰዓት እና ማውራት አትችልም። እሺ ማውራት በማትችልበት ቦታ ላይ እንደዛ ሆና ግን ትላልቅ እህቶች ስላሏትኝ በሰዓቱ ህልም አይታለችና ሙስሊም ነን አልሐምዱሊላህ። እናቴ ሙስሊም ነበረች እና በሰዓቱ ጉሮሮዋን አሟት ነበር፣ መናገር አትችልም። ግን እነሱ ህልም አይታለችና ክርስቲያን መሆን ፈልጋለች፣ ስለዚህ ክርስቲያን መሆን አለበት ብለው አንጥቶ ቄስ አስጠምቋት። ባስጠምቋት በሰው እናቴ ሞተች። እሺ ያንን ወዳና ፈቅዳ ነበር
የተጠመቀችው? አሁን ይመስላል 9 ዓመት ነው። ትንሽ ነኝ ግን ትላልቆቼ እንደሚሉት በሰዓቱ እንዳልፈለገኝ ነው። ያው መናገር አትችልም። ጉሮሮዋን በጣም አሟት ነበር። መናገር አትችልም። ቤተሰቦቿ ታጣጣለችና ክርስቲያን መሆን አለበት ነው መተው አስጠመቋት እኮ። እነሱ ከሆኑ እሷ ያለ ፍላጎቷ መናገር ሳትችል ሳትፈልግ ሳትወቀስ ሳትፈቅድላቸው እነሱ ከሆኑ ያን ነገር ያደረጓት እሷ ምንም ጥያቄ የለባትም፣ ሙስሊም ነች። ነገር ግን ያን ነገር ህልም አይቻለሁና ክርስቲያን መሆን አለብኝ ብላ ወዳና ፈቅዳ ከሆነ خلاص ከፍራለች፣ ከእስላም ወጣለች። እሺ እና እንዴት ፈቃደኛ አልነበረችማ። እነሱ ናቸው አስገድዳ አስጠመቋታ እኮ። እሷ ለፍላጎቷና ለፈቃዷ ከሆነ ያ ነገር የተደረገው እንዳየች ነግረናል። በመለክት ብለው አስጠመቋት ሞተች እኮ። ህልም ማየቷ እሱ ፈቃደኛ መሆኗን አያሳይም። ህልም ፈቃደኛ መሆኗን አያሳይም። ስለዚህ እሷ ሳትፈልግና ሳትፈቅድ ፈቃዷን ሳትሰጣቸው እነሱ ከሆነ ያን ነገር ጫና አድርገውባት ያደረጓት አትጠይቅም። ሙስሊም ነች። ፈቅዳና እኔ አሁን ሳውዲ ነው ያለሁት እና ለሷ ሰደቃ ማድረግ እፈልጋለሁ እና እንዴት ይታያል? ካልከፈረች ባንደበቷ በቃ እኔ ክርስትናን መቀበል እፈልጋለሁ ብላቸው ከሆነ ይሄን ነገር አረጋግጭና እንደዛ ብላ ተናግራ ከሆነ ምንስ አይምሮያን ቃል ተናግራ ተቀብላ ከተጠምቃ ከሆነ ከእስላም ወጣለች። አይቻልም ዱዓ ኢስቲግፋር ማለት ካላለቻቸው እነሱ ከሆነ ያንን ነገር ጫና አድርገውባት ያደረጉባት ሙስሊም ነችና ሰደቃም ዱዓ ኢስቲግፋር ብታደርግላት ትችላለች። እነሱ በማስጠመቃቸው ያለ ፍላጎቷ በዚያ ሰው የምትጠየቅበት ነገር አይችልም። والله يدعو إلى دار السلام ويهدي من يشاء إلى صراط مستقيم للذين أحسنوا الحسنى وزيادة ولا يرهق وجوههم قتر ولا ذلة أولئك أصحاب الجنة هم فيها خالدون والذين كسبوا السيئات جزاء سيئة بمثلها وترهقهم ذلة أشي كلاي እግዚአብሔር ይመስገን። ሰላም አደራችሁ። ለምን አደራችሁ? እንዴት ነው? እሺ ጥያቄ ምንድነው? ሰላም ነው? ጸጋና ሰላም ይብዛል። አሜን አሜን። እንዴት ነህ? ደህና ነኝ አልሐምዱሊላህ። አለን እንግዲህ ትላንት የሆነ ነገር ስትነጋገሩ ሰምቼው ነበር። እሺ አውኬ ጃ ቤቲ ምናምን አውራቸው። እሺ በጣም ጨዋታ ነው የሚያስራርገው። ከዛ እስምና በፊትም ነበረ በብሉይ ኪዳን ዘመንም ነበረ በምትለው ሐሳብ ላይ ሄሎ ኔትወርኩ እንደሆነ ያቆራርጣል። ትሰማለህ አይደለ? እሱ ትላንት ከዛ እሱን ሐሳብ እንድትረዳው እሱን ሐሳብ እንድትረዳው እሺ ሐሳብ እንድትረዳው ስናስረዳህም በደንብ እንድትረዳው አንድ ጥያቄ ልጠይቅህ። እሺ የሙሴ ሃይማኖት ምንድን ነበር? የአብርሃም ሃይማኖት ምንድን ነበር? የዳዊት ሃይማኖት ምንድን ነበር? የኢየሱስ ሃይማኖት ምንድን ነበረ የሚለው ጥያቄ አለ ላንተ። አዎ ለምሳሌ አሁን በብሉይ ኪዳን ነቢያት ላይ ለምሳሌ እኔ እስላም ነኝ ያለው በቁርአን ውስጥ ሊኖር ይችላል። እሱን እናሳይሃለን። ግን ጥያቄው እንድትረዳው መጀመሪያ እኛ ሙስሊሞች ናቸው ስንልና አላህ ሙስሊም ናቸው ሁሉም ብሎ ሲነግረን ፕሩፉ ማስረጃው እናንተው ጋር አለ።
ገባ? ከቁርአን ከማሳየታችን በፊት አንተ የእውነት እንድትረዳው የነዛን ነብያቶች ሃይማኖት እባክህን ንገረኝ። አስበህ ተረጋግተህ የሙሴ ሃይማኖት፣ የዳዊት ሃይማኖት፣ የሰለሞን ሃይማኖት እንደዚህ ነው ብለህ ከነገርከን በኋላ መልሱን ስንሰጥ በጣም ትረካለህ በመልሱ። እዚህ ረጋ ብለህ አስበህ አይደለም ጥያቄ አንድ ያስጨርስኝና ለምሳሌ አይል እናንተ ናችሁ አሁን እና አብርሃም እና ሙሳ እና ዳዊት እስልምና ነበር የምትሉት እናንተ ናችሁ። ለምሳሌ ከቁርአን ውስጥ እነሱ እኔ እስላም ነኝ ብሎ እየተናገረ እንኳን ከሙሴ ሙሴ እኔ ሙስሊም ነኝ ወይም እኔ እስላም ነኝ የሚልበት ከቁርአን ውስጥ አለ ወይ? ጥያቄ እሱ ነው። አላህ መረጃን ማንም ይከፍትለት አንድ ትልቁ ላይ ሆኖና ቁርአን ምዕራፍ ነው ከፍትለታለሁ እኔ ከፍትለታለሁ። በጣም ጥሩ ጋሽ እኮ ወደ ኋላ አድርገው ብዬ ምዕራፍ ሱራ ዩኑስ ቁጥር 90 ላይ ምዕራፍ 10 ቁጥር 90 ያው የእስራኤል ልጆች ባህሩን አሳለፍናቸው ፈርዖንና ሰራዊቱ ወሰን ለማለፍና ያነበብኩልህ ነው። ኔትወርኩ እንደሆነ ያቆራርጣል። ድምጽሽ በስነ ስርዓት አይመጣም። አሁን ይሰማል? አዎ ይሰማል። አዎ እሺ መርሐባ አንድ ደስቲ እሺ ወኡምርቱ አን አኩነ ሚነል ሙስሊሚን ኔትወርኩ ድምጻችሁ አይመጣም እኮ ሱራ ዩኑስ ቁጥር 80 ማለት ነው 72 እሺ ቤት 72 ኖ ፈኢን ተወለይቱም ነው ፈማ ሰአልቱኩም እሱ ራሱ አንብቤለት በማለት እሺ ከ71 ጀምሮና አንብብለት የኑህ ወሬ በእርሱ ላይ አንብብላቸው ለህዝቦቹ ባለጊዜ አስታውስ ህዝቦቼ ሆይ በእናንተ ውስጥ ብዙ ጊዜ መቆየቴ የአላህን ተአምራት ለእናንተ ማስታወሴ በእናንተ ላይ የከበደ ቢሆንም በአላህ ላይ ተጠግቻለሁ ነገራችሁንም ከምታጋሯቸው ጣዖታት ጋር ሆናችሁ እስቲ ቁረጡ ከዚያ ነገራችሁ በእናንተ ላይ ድብቅ አይሁን ግለጹት ከዚያ የሻችሁትን ወደኔ አድርሱ ጊዜም አትስጡኝ ከምንም አይቆጥራችሁም ብትሸሹም አትጎዱኝም ከምንዳ ምንንም አለምናችሁምና ምንዳዬ በአላህ ላይ እንጂ በሌላ አይደለም ከሙስሊሞች እንድሆን ታዝዣለሁ። ያው እና ኖህ እዚህ ጋር ሙስሊም እንደሆነ ቃል በቃል ራሱ ተናገረ። ሌላ ደግሞ ያዕቆብ ራሱ ሙስሊሞች ሁኑ እያለ ልጆችን ሲያዛቸው አሳየው። ሁለተኛው ምዕራፍ ቁጥር 132 ላይ ኦኬ ያዕቆብ ራሱ ሙስሊሞች ሁኑ እያለ ልጆችን ሲያዛቸው እንመለከታለን። ሱረቱል በቀራ 132 ኦኬ ሆና ከሙሉ ላምብ ከ30 ከኢብራሂም እምነት ሞኝ ሰው ካልሆነ በስተቀር የሚያፈገፍግ ማን ነው? በቅርቢቱ ዓለም በርግጥ ለተልኳቸው መረጥ ነው ለተልኳችን በመጨረሻይቱም ዓለምም እርሱ ከመልካሞቹ ነው። ጌታው ለእርሱ ትእዛዝ ጠብቅ ባለው ጊዜ የዓለማት ጌታ ታዝዣለሁ አለ። ኢብራሂምም ልጆቹን በተመሳሳይ አዘዘ። ያዕቆብም እንደዚሁ በዚህ ጉዳይ ልጆቹን አዘዘ። እንዲህም አለ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ። ስለዚህ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው። ያዕቆብም ለጣረ ሞት በተዳረገ ጊዜ ለልጆቹ ከኔ በኋላ ምንን ትገዛላችሁ ባለ ጊዜ ነበራችሁን? እነርሱም አንድ የሆነውን አምላክንና የአባቶችህን የኢብራሂም የኢስማኤል የኢስሐቅ አምላክ እንገዛለን እኛ ለእርሱ ፍጹም ታዛዦች ሆነን እናመልከዋለን። እዚህ ጋር ታዛዦች ራሱ የሚለው ሙስሊሙን ነው። እሺ ቀጥል። ያቆራርጣል።
ይቆራረጣል ድምጻችሁ። ኔትወርክ በቃ ያንተ ነው ማለት ነው። ይሰማል? ቪዲዮን ዝጊለትና ድምጽ ብቻ ይስማ። መረጃውን እሱ ራሱ ከፍቶ እንትን መረጃውን ይሻላል ትንሽ። እሺ ወሷል አለ ቀጣይ ቤት እና እዚህ ጋር አሁን ያዕቆብ አደራ ልጆቼ ሙስሊሞች ሆኖ እያለ ሲመክራቸው እናገኛለን ማለት ነው። ሌላ ልክ እንዲሁ ንጉስ ሰለሞን ወይንም ሱለይማን አለይሂ ሰላም ቃል በቃል እኔ ሙስሊም ነኝ ብሎ ተናግሯል። ሱረቱን ነምል ላይ ወኩና ሙስሊሚን እያለ ይናገራል። እኛም ሙስሊሞች ነን እያለ ይናገራል ማለት ነው። ይሄን ያሰባቸው አይ እና ነብያቶች ሙስሊሞች መሆናቸው ቃል በቃል በቁርአን ላይ ተናግረዋል። እሺ አሁን ሙስሊሞች ምን አልከኝ? እሺ እንደዚህ ካለን ይሰማችኋል? ማልሻቱ ቀጥል። ድምጻችሁ እኮ ነው ትንሽ ሲቆራረጥ። አሁን እኔም ለው ጥያቄ ሄሎ ትላውራ ቻቱዬ አውራ። አሁን ለምሳሌ ነብዩ መሐመድ ለምሳሌ እሱ አሁን ወይስ መንግስት ሰማያት ነው ወይስ ገሃነም ነው ያለው? ገነት ነው ያሉት። መረጃ እሺ ላሳይ። ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ የሙስሊሞች ነፍስ በገነት ትሆናለች አሉ። እሺ አሁን ለምሳሌ እሱ በዛ ላይ እኔ እንጠይቀው። እሺ ቁርአኑን ነብዩ መሐመድ ነው የጻፉት አይደለ? አይደለም። ቁርአን ከአምላክ ከአላህ ዘንድ በመንፈስ ቅዱስ ምሪት በመልአኩ ገብርኤል አማካኝነት መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም በቃል ደረጃ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ለአማኞች ለሰሃቦቻቸው ጻፉ ብለው አዘዋቸው እነሱ ናቸው እንዲጻፉ ያደረጉ። እሺ በገብርኤል አማካኝነት ነው ቁርአን የወረደው? አዎ በቅዱስ ገብርኤል አማካኝነት በአብሳሩ መልአክ መጀመሪያ ሲገለጠላቸው ሙሐመድ ሆይ ገብርኤል መሆኑን ማን ነው ምንድነው ማረጋገጫው? ገብርኤል ይሁን ማስረጃ እናሳያለን። ለእያንዳንዱ ጥያቄ መልሳለሁ። አሁንም ገብርኤል እንደሆነ ቃል በቃል ላሳይ ቁርአንን ያመጣ ልክፈትልህ። እሺ አይደለም አይ ገብርኤል ነው ብለሃል አይደለ? መረጃውን ለምሳሌ በነብዩ መሐመድ ነው ከአላህ ዘንድ ቁርአን ወርዷል የምትሉት አይደለ? ነው አይደለ? እውነት ነው። አዎ ለምሳሌ አይል ከአላህ ዘንድ እንደወረደ ምስክር አለ? በገብርኤል አማካኝነት እንደወረደ ምስክር አለ? እስቲ አሁን ለምሳሌ ሁሉንም ነገር በማመድ ላይ ነው የምጠቃለለው። አዳምጠኝ። ሁሉም ነገር በማመድ ላይ ነው የምጠቃለለው። ለምሳሌ ነብዩ መሐመድ ራሱ እኔ አልዋሽም እኔ እውነተኛ ነኝ ይላል። እሱ ራሱ ስለ ራሱ ይመሰክረዋል። ስለዚህ ጌታችን ኢየሱስ ክርስቶስ ደግሞ እኔ ስለ አፌ ቢመሰክር ምስክርነቴ ትክክል አይደለም ስለ እኔ እንኳን ሰው ይመሰክር ይላል። ግን ነብዩ መሐመድ ስለ ራሱ መሰከረው። ራሱ ሲመሰክር ውሸቱም አዳምጠኝ፣ ውሸቱም ይሁን እውነቱም ይሁን ምኑ እርግጠኛ ነው። ምንድነው ሃይማኖት? አንተ ምንድነው ሃይማኖት? እሸቱ ምንድነው የእሱ ሃይማኖት የሚጠየቅበት ምክንያት ማርያም ገብርኤል ሲገለጥላት ማን ነበረ? እሱ ነው ዋናው ጥያቄ። እሻቱ ሚውቱን አንሳና አዋራው ልጁን። ሌሎች ክርስቲያኖች ካላችሁ ግቡ። እሸቱ ይሄን ሲመልስ ነው የሚቀጥለው። የመጀመሪያው ጥያቄ ላይ ራሱ መልስ ብንሰጠው ዝም ብሎ መልሱን ተቀብሎ ረካውም አልረካውም አይልም። ገባ? መልሱ ተመልሶልኛም አይልም። this is ሜንታሊቲያቸው ነው። ነገር ግን የአብርሃምን የሙሴን የነዛን ሃይማኖት ካሳየን እሱን ሃይማኖት ካሳየን ሙስሊም አልነበሩም የሚለው ይደነገጋል። የነሱን ሃይማኖት ማሳየት ካልቻለ ግን
according to the Bible ራሱ ሃይማኖትን ፕሪች ስለማያደርግ እነዛ ሰዎች by default ሙስሊም ናቸው ቁርአን ሙስሊም ናቸው ብሎ ክሌም ማድረጉ ብቻ ሳይሆን ራሱ ማስረጃ አለ ማለት ነው by the way አንዴ እሻቱ የለም እንዴ የሆነ ነገር ላሳያችሁ እስከዛ ክርስቲያን ካላችሁ አውሩ ከሌላችሁ ግን የሆነ ነገር አሳያችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ ሰላም ወራህመቱላሂ ወበረካቱሁ ጃውታ እንደ የሆነ ነገር ላሳያችሁ አንዴ አዎ እሺ የሚሰማ ከሆነ ላሳያችሁ በጣም ወደው ነገር ስለሆነ ማለት ነው እሺ ይሄ መጽሐፍ ማለት ነው ካረን አርምስትሮንግ ትባላለች ጸሐፊያ ሙስሊም አይደለችም ነን ነበረች ምንድን ነበረ መነኩሴ ነበረች የካቶሊክ ቸርች ምን ሀገር ላይ ኢንግላንድ ብሪቲሽ ናትና ማን እንደሆነች ላሳያችሁና ሐሳቡን ስነግራችሁ ይገባችኋል ሶ ኦኬ ላሳያችሁ ካረን አርምስትሮንግ ላሳያችሁ አለች በህይወት በሷ እንደማው ቪዲዮ ሰራለሁ እቺ ናት ካረን አርምስትሮንግ ስለ ነብያችን በጣም ብዙ ነገር ሲወራ አርምስትሮንግ ላሳያችሁ አለች ስለ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ሲወራ ማወቅ ፈለገችና ብዙ ሪሰርች ካረገች በኋላ የነብያችን ሰለላሁ ዐለይሂ ወሰለም ሲራ ነው የሰራችው ሲራ ከነን ሙስሊም እንደምታውቁት እነ ኢብኑ ኢሳቅ ኢብኑ ሻም እነ ያስር ቃዲ ወይም ደግሞ the sealed nectar ምናምን መክቱብ የሚባለው the sealed nectar ምናምን የተጻፉት በሙስሊሞች ነው ይሄ ግን ሙስሊም ያልሆነች ሴት የጻፈችው የነብያችን ሰለላሁ ዐለይሂ ወሰለም ሲራ ነው ሙሐመድ a biography of the prophet ይልና መጀመሪያ ስለ አረቢያ ነው የሚያወራው መጽሐፉ ያሳያችሁ ከዛ ሞዶ ፓርትስ ከዛ የነብያችን ሰለላሁ ዐለይሂ ወሰለም ጂኒኦሎጂ አለ ጂኒኦሎጂ ማለት የዘር ግንዳቸው እና አብድ መናፍ አሉ አብዱል ዑዛ ከዛ ይመጣና እና ሐሰን ሁሴን ኢቭን የነብያችን ፋቲማ አለች አቡ ጣሊብ አለ እና አቡ ለሃብ አሉ እዚህ ጋር ደግሞ የቁረይሽ እና ፊህር እነ ሉቤይ ይሄ እነ ከዓብ ምናምን በጣም ሞዶ ሳብጀክት ነው ከዛ የነብያችን ሰለላሁ ዐለይሂ ወሰለም ሃሽም በኑ ሃሽም እዚህ ጋር አለ ከዛ ምን ይላል መጽሐፉ መጀመሪያው ቻፕተር ፕሪ አረቢያ ምናምን ከዛ ሐሳቡ ላይ ልመጣላችሁ ነው እሺ ምን አለች ዌስተርን ፒፕል አለች ዌስተርን ሰዎች ይሄ አውሮፓውያን እንደምንላቸው ይሄን ለመረዳት በጣም ይከብዳቸዋል አለችና ብዙ ሰዎች ለምሳሌ አለች this is of course እዚህ ጋር ነው ያለሁትኝ ምን አለች የሆኑ ጃፓኒዎች it's difficult to appreciate the holy books የሌሎች ሰዎችን ባህል ሃይማኖት ማድነቅ በጣም ከባድ ነው በጣም የሚታወቅ አለች እንግዲህ ይሄ በጣም የሚታወቅ ስትል ብዙ ሰዎች የሚያውቁት ታሪክ ነው this is a well known story ነው ያለችው በጣም የሚታወቅ ታሪክ ነው ጃፓኒስ ቱሪስቶች ናቸው ዌስት መጡ ኢሮፕ መጡ ለመጀመሪያ ጊዜና እንግሊዘኛቸው በጣም አሪፍ ነበረ እና በሄዱበት ሁሉ ይመሩ አለች to start read the bible ያ በጣም ተደነቁና ተገረሙና ወደ አሜሪካ ሲሄዱ ስኮላር አገኙ የባይብል ስኮላር በጣም ኖተብል የሆነ የሚታወቅ ስኮላር ማለት ነውና ምን አሉትኝ እዚህ መጽሐፍ ላይ እኮ ሃይማኖትን ማግኘት አልቻልንም you know what they said they could not for the life of them find any religion in it ውስጡ ሃይማኖትን ማግኘት አልቻሉም the scholar ከዛ ሊቁ ምን አለ በጣም ተደምሞ አዎ እነዚህን መጽሐፎች በሆነ አይምሮ ማለት ኦሬዲ በተሰራ አይምሮ ካላነበበ አንድ ሰው ሃይማኖትን ሊያገኝበት አይችልም ነው እንግዲህ ባይብል ላይኛ ሃይማኖት የለም ስንል ቅድምም ልጁ ነው የጠየቅኩትኝ ሃይማኖታቸውን እንዲነግረኝ የፈለኩትኝ ዋናው ምክንያት ያ ነው አብርሃም ሙሴ ምናምን ሃይማኖታቸው ምንድን ነበር አይሁድ ናቸው ካለ አይሁድ የዘር ግንድ ብሔር ነው እንጂ
ከጁዳ የመጣ የዘር ግንድ እንጂ ሃይማኖት አይደለም። ክርስትናን ብላችሁ ካወራችሁ ከኢየሱስ በፊት ክርስትና የሚባል ነገር የለም። ኢየሱስ በነበረበትም ሰዓት ክርስትና የሚባል ነገር የለም። የኢየሱስ ተከታዮችም ክርስቲያኖች አልነበሩም። ከዛ እቺ ሴት ስለ ነቢያችን ደግሞ ምን እንዳለችኝ ኮከብ ያረኩበት ጋር if we could view Muhammad አለች ሙሐመድን ብናየው any important historical በጣም በቃ historically ወይ በታሪክ በጣም ዋና ቁልፍ እንደምንላቸው ሰዎች እንየው ብንል surely አለች consider him to be one of the greatest geniuses the world has known እሱ ዓለም ካየቻቸው ከቢር ትልቅ ከሆኑ ጂኒየሶች ነው። ለምንድን ነው ጂኒየስ የሆነው አለች to create a literally masterpiece በሊትሬቸር በስነ ጽሁፍ ማስተርፒስ የትኛው መጽሐፍ የትኛው ጽሁፍ ሊቀናቀነው የማይችል ነገር መፍጠሩ ማስገኘቱ to found a major religion በጣም ዋና የሚባል በቢሊዮኖች የሚከተሉት ሃይማኖት ማስገኘቱ a new world power አዲስ የወርልድ ፓወር ለምንድን ነው አዲስ የወርልድ ፓወር ያልነው ነቢያችን ሰለላሁ ዐለይሂ ወሰለም በነበሩ ሰዓት ማን ነበረ በዛንታይን ኤምፓየር ሮማን ኤምፓየር ባዛንታይን ነበሩ the Sassanid empire ደግሞ ፐርሺያን ኤምፓየር ነበሩ ታውቃላችሁ ሁለቱም ኤምፓየሮች የወደቁት በኢስላም ነው ይሄ ደግሞ ትንቢተ ዳንኤል ላይ ማስረጃ አለና ጀነራሊ ይሄ ከሙስሊም ሜንታሊቲና ከሙስሊም ጸሐፍቶች ሁላ ብንወጣ ሙስሊም ያልሆኑ ሰዎች እንኳን የመሰከሩለት ያደነቁት የተደመሙበት ነብያችን ሰለላሁ ዐለይሂ ወሰለም ነው የኛ ብቻ ሳይሆን ለዓለም የተላከ ነብይ ነው የመቀበልና ያለመቀበል የዛ ሰው ኃላፊነት ነው ያልተቀበለው ሰው ደግሞ የመጨረሻው ቀን ላይ ኪሳራና ውርደት ያጋጥመዋል ምክንያቱም ማናችሁ እናንተ ከኢየሱስ በኋላ ነብይ አይመጣም የምትሉት እንዴ ኢሳ ራሱ እኮ አብስሯል ከኔ በኋላ እኔ ካልሄድኩ እሱ አይመጣም እሱ አጽናኛችሁ ነው የሰማውን ሁሉ ይነግራችኋል ኦር whatever እያለ እኮ የተናገረው ለነብያችን ሰለላሁ ዐለይሂ ወሰለም እና ኢቭን ማህተመ ጋንዲ ታውቁታላችሁ አይደል ማህተመ ጋንዲ ምን እንዳለ ታውቃላችሁ ኢስላም በጦርነት አይደለም የመጣው በነብዩ የሞራል ካራክተር ነው ያለው በቃ በነብዩ መሐመድ ምርጥ ማንነት እንጂ ማህተመ ጋንዲ እንግዲህ ማንንም ያውቀዋል ማለት ማቆይ አንዴ እሺ በርቴ እንግዲህ ማህተመ ጋንዲ ሉክ እኚህ ሰውዬ ናቸው ታውቋቸዋላችሁ አይደል ሙስሊም ሳይሆኑ ኢስላምን ሲደግፉ ነው በሂንዱ ሰው የተገደሉት 1948 ላይ ኢንዲያና ፓኪስታን ሲከፈሉ ማለት ነው ስለነብያችን ሰለላሁ ዐለይሂ ወሰለም ያለው በኢስላም በጦርነት አልመጣም በቃ በጦርነት መጣ ልትሉኝ ላይ የውትም ነበር ካሜራውን እና እንደዛ ነው ጀዛከሙላህ ኸይራን ሰላም አለይኩም ወራህመቱላሂ ወበረካቱሁ አይሰማም እሱ ጥያቄ ነበረ ጉሱ ያለ አይመስለኝም እኔ ደግሞ እንደዛ አይነት ጥያቄ መመለስ አልችልም ለዛ ነው ዲድን አስገቡት ሰላም አለይኩም ወራህመቱላሂ ወበረካቱሁ
እና ካሊድ ቁርአን የሚለውን ፎሎ አርጉት። ቃይዳ ያስቀራኝ ምናምን እሱ ነው። አሁንም ከሱ ጋር ነው ተጅዊድ መቀራው። ጃ ካሊድን አስገባው እስቲ። ኦኬ ሃኒ ያለሽ ሃኒ ያለሽ ጥያቄ ያለሽ? አይ ጥያቄ እንኳን የለኝም። ማወቅ የምትፈልጊው ነገር አለ? አይ የለም። ኦኬ ካሊድን ፎሎ አድርጉት እና ቁርአን መቅራት የምትፈልጉ ሰዎች ካላችሁ ካሊድ አለ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ነሁ መማር የምትፈልጉ ሰዎች ካላችሁ ደግሞ ነሁ ኡስታዝ አቡ ነሁ ክላስ ጀምረውልናል። እንደምታስቡት ከባድ አይደለም። ሜሞራይዝ ማድረግ ብቻ ነው የሚያስፈልገው እና ከኛ ጋር መታችሁ መማር ትችላላችሁ። ቴሌግራም ላይ ካሊድም እኔ ከነሁ አንዳንዴ ያስተምረኛል። ቁርአን ስንቀራ ያው እዛ ጋር ቃላቶቹ ምናምን ይሄ እንደዛ ነው ይሄ ምንድነው የምንለው? ካሊድ ይሄ ጀማዓት ተክሲር ነው። ፊሉ ሙዳሪ ለም የተሲል ቢአኺሪ ሸይኡን ካሊድ አለው። በእርግጥ ያው ነሁም ማወቃችን ቁርአን በተጅዊድም እንዲሁም ደግሞ ከትርጉሙ ጋር በደንብ እንድናቅ ያደርገናል። ፊዕል የሚባል ነገር አለ፣ ድርጊት ማለት ነው። ለሶስት ይከፈላል። ፊዕሉል ማዲ፣ ፊዕሉል ሙዳሪ፣ ፊዕሉል አምር። የቁርአንን ትርጉም በቀጥታ የምናውቅበት መንገድ አንዱ ነው ነሁ እና እየቀራን ነው፣ እየተማረን ነው፣ እያስተማረን ነው። ፊሉም ማዲ እና ፊሉን አምር መብንይ ናቸው። መብንይ ሆነው ግን ሙዕረብ የሚሆኑበት ኢንስታንስ አለ አይደለ? እነዚህ ሁሉ ብቻ ኤኒዌይስ ምንድነው በጣም እይታችሁ ይቀየራል። ተጅዊድ ስትማሩ ካሊድ እንግዲህ ነገራቸው በተጅዊድ ያልተማረ ሰው ቁርአንን ቀራሁኝ ባይል ጥሩ ነው። ቶታሊ ኤቭሪቲንግ ስለሚለወጥ ማለት ነው። ተጅዊድ ራሱ በጣም ቢዩቲፉል ነው፣ ከባድ አይደለም። በጣም እያንዳንዱ ሱብሃንአላህ ካሊድ እዚህ ይልሃል ነዛ መዶቹን መዶ ዋጅብ ሙተሲል መዶ ጃይዝ ሙፈሲል ምን ያህል ትርጉም ራሱ እንዳላቸው ከቁርአኑ ጋር ስናየው እዚህ ይልሃል ያኔ እና ሪሰርቻችን ላይ ስለመድ አስቀምጠናል። አላህ ካለ አሁንም የቁርአን ሪሰርች እያደረግን ነው፣ እየተማርን አስፈላጊ የሆኑ ነገራቶችን ለተማሪዎቻችን እያቀረብን እንገኛለን። በቅርቡም ደግሞ አላህ ካለ ምርቃት አለ። የቃይዳ አላህ ካለ 5 ተማሪዎችን ኢጃዛ የምንሰጥበት ሰኞ ማታ አላህ ካለ ሰኞ ማታ 3 ሰዓት ተኩል የቃይዳ ኢጃዛ የምንሰጥበት ተማሪዎቻችን የምናስመርቅበት ነው። ያው ከቃይዳ እስከ ሂፍዝ ድረስ ከሂፍዝም ደግሞ እስከ ተፍሲርም ድረስ ባለን አቅም ተማሪዎችን ይዘን እያስቀራን ነው። አመት ሞልቶናል አልহামዱሊላህ። እንደዚህ ደግሞ ተማሪዎቻችሁን አስተምራችሁ እንደዚህ እንደ ቤተልሔም ስታዩ ደስ ይላል። ለፋታችን እኔ ከምናገረው ይልቅ ተማሪዎቹ ይናገራሉ የሚል ነገር አለ። ያው ባለን አቅም እንድርሰንል ማለት ነውና ሹክራን ጀዛኩሙላህ ኸይራን። መቅራት የምትፈልጉ ካላችሁ አናግሩን። ከቃይዳ እስከ ሂፍዝ ድረስ በተጅዊድ ነው። የተጅዊዶችም አህካሞችን እንማራለን። ቁርአን ደግሞ ያለ ተጅዊድ ምግብ ያለ ጨው እንደማለት ነው፣ አይጣፍጥም ብዙም። ያው ልናነብ እንችላለን
አረብኛ በማወቃችን በመናገራችን ቁርአን ልናነብ እንችላለን። ግን ያው እንዳወረድነው አንብቡት ስላለ አላህ ወረቲሊል ቁርአን ተርቲላ ነው። የተጅዊድ አህካሞችን ማወቅ ከትርጉሙ ጋር እንዲሁም ደግሞ ኪራሚን በረራ እንዳላቸው አላህ Subhanahu Ta'ala ትክክለኛ አቀራር ያስፈልጋል። ኢጃዛ እንሰጣለን በአላህ ፍቃድ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሊድ አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ። ስለ ቁርአን ነው። ኧረ አይደለም። ያው አንድ አባባል አለ ኢዛ ወጀደል ማኡ ፈበጠለ ተየሙሙ ይባላል። ውሃው ሲገኝ ተየሙም ይጠፋል ይባላል እና እዚህ ጋር ውሃዎች አሉ። እኔ ቢያልፈኝ ደስ ይለኛል። ስለ ቁርአን ከሆነ ግን ችግር የለውም። ለመማማር ከሆነ ጥያቄው ተነስቶ ነው ኡስታዝ አሉ እነሱ እንትን ላለን ቂራት መቅራት የሚፈልጉ ካሉ ግን ችግር የለውም። ሙስጠኝ መጠየቅ ነበር የፈለኩት። ምን ነበር ይሰማል? ማለት ይሰማል ወይ? ይሰማል። እሺ ምን ነበር? እስኪ ተወቀኝ። ቀጥተኛ ለዛ አሁን ቁጭ ብለው ይገባሉ። እሺ ማሽን እኮ ነው አይደል? እሺ ይሰማል። አዎ ይሰማል። ስንት ነው? እሺ ጥያቄሽ ምንድን ነው? አይሰማም ድምፅሽ የማግዘት። እሺ አሁንስ? ጮክ በይ። እሺ ሃኒ ሰላም፣ የጌታ ጸጋና መንፈስ ይብዛልሽ። እንዴት ነሽ? እሺ ጥያቄ አለሽ? ጥያቄ እንኳን አሁን የለኝም። እሺ ቀጥሉ። ሌላው ኡስታዝ ሙአዝ ታውቃላችሁ 4 ኪታብ እያስቀራን ነው እና በጣም ሱብሃንአላህ በጣም ዲቴይል ነው የሚያስተምረው። መማር ትችላላችሁ መታችሁ። ሙስጣል ሐዲስ ለምሳሌ በቃ ማለት ሁሉ ሙስሊም ጊዜ አለው ሶሻል ሚዲያ ላይ ምናምን የሚያጠፋው ጊዜ አለው። ከነዛ ጊዜዎች ውስጥ በሳምንት 4 ሰዓት ኤቭሪዴይ 1 hour ከእሑድ እስከ ሰኞ መታችሁ አልወረቃት ኡሱሉ ፊቅህ መንዙመቱል በይቁኒያ ሙስጣል ሐዲስ ይሄ ባይብል ስኮላር ነው። 40 መጽሐፍ ጽፏል። እኔ ራሱ ወደ 7-8 መጽሐፍ አለኝ። እሱ misquoting Jesus the reason the story behind who changed the Bible and why እንዴት ነው አየው። ኮፒራይት ራሱ አሉ መግለጥ ላይክ የገለጥኩ እያንዳንዱ ነገር ጊዜ ቢኖር አሳይህ ነበረ። ጳውሎስ እንዳልጻፈ ጳውሎስ መጻፍ እንደማይችል በጣም የተለያየ ማስረጃ አለን። ከሱ ውጭ ያልፈ ደግሞ lost scriptures ባይብል ውስጥ ያልተካተቱ ወንጌሎች አሉ። ገባ? ለምሳሌ የጎስፔል ኦፍ ናዝራያንስ የኢቦናይቶች ጎስፔል according to the Hebrews ወንጌል according to the Hebrews according to the Egyptians the Coptic gospel of Thomas የቶማስ ወንጌል አሁን እንደም ኢየሱስ
ቶማስ ነው እንትና ወንጌል ላይ ነው የመጀመሪያ የሰራው ሚራክል ወፍ ነበረ በኢስላም እንዳለው the gospel of Peter the gospel of Mary the gospel of Philip the gospel of truth የእውነት የሚባል ወንጌል አለ እነዚህ ሁሉ ወንጌሎች ላይ ግን ኢየሱስ ተሰቀለ ኢየሱስ አምላክ ነው ኢየሱስ ብቻውን ነው የለም እንደምታውቀው ዮሐንስ 4:44 ላይ ኢየሱስ ነብይ እንደሆነ መስክሯል እኔ ማንን ልበል በቸርችን ልበል ወይስ በኢየሱስ በየተራመደበት በየከተማው ነብዩ ኢየሱስ ነው ይሄ ነብዩ ኢየሱስ ነው የሚሉትን ልበል ወይስ ቸርችን ልበል gospel of James gospel of James the epistle of the አንዴ the secret gospel of Mark አዮ ያልተካተተ የሌላ የማርቆስ ራሱ secret gospel ሚስጥር gospel የሚባላል እና ደሞ ነን ካኖኒካል ያልተካተቱ ደሞ ሞዴሎች አሉ the act እንደ ሐዋርያት ስራ አይነት the acts of John the acts of Paul the acts of Thomas የሚባል ማለት ነው በአጠቃላይ ስነግርህ ማለት ነው ይሄ ሁለተኛው መጽሐፍ ነው like ማንንም በዚህ ጉዳይ ዋሻ የቀጠፈባቸው የለም ልልህ ነው ሌላ አንድ መጽሐፍ ስጀምርልህ Jesus Interrupted ይሄም የሱ መጽሐፍ ነው revealing ወይ ሌላም ማሳየህ ነገር አለ revealing the hidden contradictions in the Bible ውስጥ ያሉ እናንተ ራሱ ማታቋቸው ማጆሪቲ የማያውቃቸው ኮንትራዲክሽኖች አሉ እና ለምንድነው ስለነሱ ኮንትራዲክሽኖች የማናውቀው የሚለው ነው አንደኛው አሁን ሌላ ነገር ላሳይ ቅድም ያሳየህ ነበር ቤሮታ stop that ምን ያሳየህ ነበር አንዴ hey yes wait for me look hey አንዴ ቅድም ሲነግርህ ነበር አይደለ ማርክ ላይ ምናምን የተጨመሩ ቨርሶች አሉ ምናምን ይያለ ሌላ የተጨመሩ ቨርሶች ልጨምርልህ አንደኛ ጆን ፈርስት ጆን 5:7 ጆን ወንጌል ዮሐንስ ወንጌል 8:7 8:11 ሉቃስ 22:44 ሉቃስ 22:20 ማርቆስ 16:17 ማርቆስ 16:18 የቀድሙ ማለት እነዚህ እንደው እንዳይበዛ ተብሎ ነው ዮሐንስ 5:4 ሉቃስ 24:12 ሉቃስ 24:51 እነዚህ ሁሉ በቃ በሲምፕሊ የተጨመሩ ናቸው ማለት ነው ላይክ እና አሁን የኔም ጥያቄ ምንድነው somehow አንድ ሰው ለምሳሌ መጥቶ ክርስቲያን መሆን ፈልጋለሁ ቢለው አንድ ሰው የትኛውን ባይብል ነው የትኛውን መቀበል ነው ያለበት በየትኛው ክሪድ ወይም ምንድነው የሚባለው አቂዳ በአማርኛ ረሳውት በየትኛው ነው መቀበል ያለበት ገባ የተቀነሰ የተጨመረው ነው ወይስ 66 ነው ወይስ 81 ነው በጣም ሰፊ ሳብጀክት ነው ላይክ ትንሽ ሰው ትኩረት አድርጎ ጊዜ ከሰጠው በጣም የሚወደውና እንደው ለባከነበት ጊዜ ለተጨመረበት ነገር የሚናደድበት ነው ብያምናለሁ ተዛክሩላህ ኸይራ ወያክ እሺ ዮርዳ ወይንም እሺ ደውይ ጥያቄ አለ ስዊ ትንሽ ማጥቅድም ቆይተት ላይ ነው የወጣሁት እሺ ያኔ እኮ አሁን እሷ ልጅቷ ያብራራችው ነገር ምናምን ይሄ አላስፈላጊ ነው የትርጉም የለውም እኔ እናንተ በዚህ ዘመን ያለ ነው በዚህ ዘመን የሚያግባባንም ነገር ነው መነጋገር ያለብን እነዚህ ነገሮች ተጎትተው የመጡ ናቸው በርግጥ ያስኬዳል እንደ ሂስትሪ ለማጥናት ከተፈለገ ልክ ነው እኔ አሁን ይሄ ዲቤት ራሱ ብዙ ጊዜ ማዳመጣው ነገር በጣም ነው የሚያስደስተኝ ምክንያቱም ካንተም ከዛኛው ወገን የምትሰማው ሀቅ ይኖራል ገብቷል እና የሰው ልጅ አይምሮ አለው ላይምሮ ደግሞ ቦታ ከሰጠው መረዳትን ማገናዘብ ይችላል በያምናለሁ በእኔ በራሴ ስለዚህ እኔ ሰዎች እንደዚህ በሚያነሷቸው ሐሳቦችና በሚፋለጡባቸው ነገሮች ላይ ሰው ይሄ ያላስፈላጊ ንግግሮችን ትቶ ማዳመጥን ቢወድ ደስ ይለኛል እውነቴን ነው ማለት እና የኔ ጥያቄ ምን መሰለህ ቅድም መጀመሪያ የገባው ወንድሜ እኔ የገባው ያስገባኝ ሰዓት ላይ ሲናገር የነበረው ነገር ለኔ አሁንም ግልጽ አይደለም እሱ ከቻልክ ትንሽ ብታብራራልኝ ይሄ የሐዋርያቶች አስተምሮ በሙስሊም ነው በክርስቲያን የሚለው ነገር አንተ ሙሉ ጊዜ ተናገረዋለህ አልፎ አልፎ ስትጠየቅ ትመልሳለህ በርግጥ ግን ለኔ አሁንም ግልጽ አይደለም እነዛ የነበሩ ነቢያቶችና አዘንትኖች ከበቃ ፎር ኤግዛምፕል ከክርስቶስ በፊትም የነበሩ ወይም ደግሞ ከነብዩ መሐመድም በፊት የነበሩት አስተምሯቸው ምንድነው የሚለው ነገር ሁሌ ነው ጥያቄ የሚሆንብኝ እኔ እኮ ስትነጋገሩ ሰማለሁ ብዙ ጊዜ እየገባሁ አዳምጣለሁ ከታችዬ ግን መልስ አጥጋቢ አይደለም እናንተ የምትሰጠው እነዛ የሚሰጡት ሁሉ የሚሰጡት ገብቷል አንዳንዴ ደግሞ ከጭቅጭቅ የበለጠ ነው የሚሰማኝ ጭቅጭቅ ነው የምታደርጉት እንጂ እንደዚህ አሁን ታች ሆነን ለምንሰማው ሰዎች የእውነቴን ነው ብለህ ግን ልክ የሆነ ነገር የምናገኝበት ወይም ደግሞ ሰው መንፈሱ ሲረካ ነው አይደለ መልስ አገኘው የሚለው እንጂ እኮ ለሁሉ ነገር መልስ አለው ማለት አይደለም ግን የሆነ ነገር ውስጡ ስሜቱ
ሲረጋጋለት መልስ አግኝቻለሁ ብሎ ነው የሚያስበው ብዬ ነው የምረዳውና እዚች ላይ እቺን ትንሽ ማብራሪያ ብታረግልኝ የሚል ነው ወንድሜ ከቻልክ። በጣም ጥሩሽ። አደባባይ ልሽ ቀጥታ ፊት ለፊት ለና የነብያቶችንና የሐዋርያቶችን ትምህርት ትክክለኛውን ትምህርት የት ነው ልናገኝ የምንችለው? ከክርስትና ከእስልምናው ሲወራ እንሰማለን። ነፍሳችን የምታርፍበት እውነቱ ሲረጋገጥ ነውና የትኛው ላይ ነው ትክክል ነው ብለን ማረጋገጥ የምንችለው ይላል። አንደኛ እነዚህ ከኛ በፊት ያለፉ ትውልዶች ናቸው። ገብተዋል አይደል? ያለፉ ትውልዶች ናቸው። ነብያት እና አብርሃም እና እስማኤል እና ኢስሐቅ እና ያዕቆብ ሁላቸው የሐዋርያቶችም ጭምር። ታዲያ እነዚያ ያለፉትን ዘመናቶች ትውልድ ከማንም በላይ የሚያውቃቸው ማን ነው? ያ አንዱ አምላክ ነው። አንዱ አምላክ ሁሉን ታሪካቸው ፋይላቸው ከእርሱ ጋር አለ። ቅንጣት ሳይደበቅበት ምን እንደላከ ምን እንዳስነሳ ምን አስተምሩ ብሎ እንዳዘዛቸው። አሁን እኛ ይሄንን ቃል ባጭሩ ይሄንን ቃል የገለጠው ራሱ አምላክ ነው እያልኩ ነው። አሁን እነዚህ ሐዋርያቶች ራሳቸው መጽሐፍ ጽፈው ስትሆን አዘጋጅተውልን አይደለም። አምላክ ነው ስለነርሱ የሚናገረው። በእነርሱ በኩል ስለነርሱ የሚናገረው ራሱ ነው። ገታላ ነው። እነዚህ ከጊዜ በኋላ ሰዎች ተነስተው ጻፉትና እነሱ ከነሱ ጽፎ ደረሰ ነው። ምናልባት እንከን ይዘዋል። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ነው ተናጋሪው። እና አብርሃም እንዲህ አሉ እና ኢስሐቅ እንዲህ አሉ። የምታርፍበት ንግግር አምላክ የተናገረው ንግግር ላይ ነው። አምላክ ራሱ የተናገረው ላይ ትልቅ ረፍት አለ። ነገር ግን ሰዎች ከጊዜ በኋላ ተነስተው የጻፉላቸው ከሆነ እንከን ይኖራል ሰዎች ንግግር ላይ። አሁን በዚህ በመጽሐፍ ቅዱስ ላይ እንዳለ ሁሉም ሐሰት ነው እያልን አይደለም። በውስጡ እውነታዎች አሉ። ግን ራሳቸው ጸሐፊዎች ማን ናቸው ብለን ስናይ ግለሰቦች ናቸው። ወደ ቁርአን ስንመጣ ግን ራሱ አምላክ ነው እየተናገረ እየገለጠ ያለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት ፊደል የመናገር ስልጣን የላቸውም በቁርአን ላይ ታውቃላችሁ። ይሄን አንድ የነብዩ ሰለላሁ ዐለይሂ ወሰለም ቃል አንድ ብለው መጨመራቸው ብለው አንዲት ፊደል መጨመራቸው ሙሉ ስልጣኑ የአምላክ ብቻ ነው። መልአኩ ገብርኤል ይመጣል በቅዱስ ገብርኤል መጥቶ ቃልን ይገልጥላቸዋል። እርሱ በመንፈስ ቅዱስ በሪት ነው ያመጣላቸው ቃል በጣም ይበረታታል እኮ እና ያ ነው። ወደ ሐዋርያቶች ወጣ ግን ሉቃስ ሲናገር የራሱ የጽሕፈት ውጤቱ እንደሆነ ይናገራል። ጭራሽ ክርስቶስ ከበረጣቸው ሐዋርያቶች እንዳልሆነ መጽሐፉ ይናገራል። ከጊዜ በኋላ ሰዎች ተናስተው ጥረታቸውን ሁሉን ተከታትዬ ጻፍኩልህ ብሎ የተናገረ አካልና ከአምላክ ዘንድ ቀጥታ ኢና አንዘልናሁ እያለ የሚናገር እኔ አወረድኩላችሁ ይሄን ቃል ብሎ የሚናገር የትኛው ነው ረፍት ሊሰጥ የሚችለው? ይሄን ግልጽ ነው። እና የቁርአን ተናጋሪ ራሱ አምላክ አላህ ሱብሓነሁ ወተዓላ በመንፈስ ቅዱስ መልአኩ ገብርኤል ባለው ሊላከው ነው። እነዚህ ግን ሰዎች ራሳቸው የራሳቸው የጽሕፈት ጥረት እንደሆነ ተናግረዋል። ስለዚህ ያንተ ነፍስ ያሳርፈኛል የምትለው ግልጽ ነው። አቡኪ ጨምርለት ምጮህ ቦታ ነው ያለው። አቡኪ ጨምር። እሺ ኡስታዜ እንትና ባጭሩ ምንድነው አምላክ ገይብ የሆኑ ነገሮችን ያውቃል ብለን እኛ እናምናለን። ወይም ደግሞ ቁርአን ላይ አተራረኩን ካየኸው ቁርአን ፓስት የሆኑ ነገሮችን ይተርክልናል። ይሄን ነገር በአንተ ላይ እንተርካለን ይላል። በተመሳሳይ መልኩ ፕሬዘንት የሆኑ ነገሮችን ይናገራል። ወይም ደግሞ አሁናዊ ክስተቶችን ወይም ደግሞ በነብዩ ላይ እንደዚህ አብሽር እያለ በነብዩ ላይ ብዙ አይነት ውሸቶችን ሲቀጥፉባቸው ይናገራል። በተመሳሳይ ፊውቸር የሆኑ ነገሮችን ቁርአን ይናገራል ማለት ነው። ይሄ ነገር ወደፊት ታውቁታላችሁ እያለ ይናገራል። ለምሳሌ ቁርአን ምዕራፍ 34 ከቁጥር 48 ላይ ካየኸው ጌታዬ ሩቅ ነገርን ያወርዳል፣ ሩቅ የሆኑ ሚስጥሮችን ሁሉ አዋቂ ነው በላቸው እያለ ይናገራል። ራሱ አምላካችን ሲናገር ማለት ነው። በተመሳሳይ መልኩ ቁርአን ምዕራፍ 4 ከቁጥር 136 ላይ ካየኸው ራሱ እናንተ ያመናችሁ ሰዎች ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ በወረደው መጽሐፍ በዚያም ከበፊቱ በነበሩት መጽሐፎች እመኑ እያለ አምላካችን ራሱ ይናገራል ማለት ነው። ቁርአን ምዕራፍ 3 ከቁጥር 3 ላይ ከዚህም በፊት ያሉትን የሚያረጋግጥ ሲሆን መጽሐፉ በአንተ ላይ ከፋፍሎ በእውነት አወረደው ተውራትና ኢንጂልን አውርዷል እያለ አምላካችን ራሱ ይናገራል ማለት ነው። ሀታ እንኳን ስለ ቁርአን ሲናገር ሙሰዲቃና ሙሃይሚን ብሎ ስለ ቁርአን ራሱ ይናገራል። ቁርአን ምዕራፍ 5 ከቁጥር 48 ላይ ካየኸው ወደ አንተ መጽሐፉን ከሆነ ከበፊቱ ያለው መጽሐፍ አረጋጋጭ እና በእርሱ ላይ ተጠባባቂ ሲሆን በእውነት አወረደው አለ ራሱ አምላካችን ሲናገር። ይሄ ሱረቱል ማኢዳ ላይ ራሱ ያለውን ነገር ራሱ ይተርካል ራሱ ማለት ነው። ይሄ ቁርባን የሚባለው ነገር ላይ ራሱ ሊትራሊ ይሄ ስጋና ደምና የሚባል ሳይሆን በአላህ ሚራክል ከሰማይ ማዕድ ወርዶላቸው እንደነበረ በኢሳ አለይሂ ሰላም ጸሎት በዛ ወይም ደግሞ ዱዓ የተለያየ ነገር ራሱ ይናገራል ማለት ነው። ሊትራሊ ሶ ከዚህ አንፃር ነው የምትረዳው ማለት ነው። ቁርአን እኛ ግልጽ በሆነ መንገድ ከአምላክ ነው ብለን ነው ምናምነው። ቃሉም መልእክቱም የተለያዩ ነገሮች ግን ሪፖርተር ሆኖ ያ ሩሁል ቅዱስና ሩሁል አሚን የተባለ
መላእክት በነብዩ አለይሂ ሰላቱ ወሰለም ላይ ከፋፍለው እንደውም አምላክ ራሱ ይናገራል እኮ ቁርአንን በልብ ላይ እንዲረጋ ከፋፍለን አወረድ ነው እያለ በተመሳሳይ መልኩ ራሱ ሚን ቀብሊከ እንደዚህ በሰድረ ላይ ልብን አሰፋንልህ እንደዚህ እያለ አምላካችን ይናገራልና ከዛ አንፃር ነው ሊትራሊ ባይብል ላይ ግን በመተሄድበት እንደዚህ በሰድረ ላይ ልብን አሰፋንልህ እንደዚህ እያለ አምላካችን ይናገራልና ከዛ አንፃር ባይብል ላይ ግን በመተሄድበት እንደዚህ ልክ ግመል እጅግ በጣም በሚያስፈራራ ማንነቱ ነው በዚያ ተገልጦ መጥቶበታል። ልክ እንዲሁ ከታች በእርሱና በነብዩ ሰለላሁ ዐለይሂ ወሰለም በኩል አንዴ ልክ እሳት በመካከላቸው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ፊት ሊቀርብ ሲል በእርሱና በነብዩ ሰለላሁ ዐለይሂ ወሰለም መካከል የጀሃነም እሳት ልክ እንደ ኸንደቅ ፊህ ናር እሳት የያዘ የሆነ ጉድጓድ በመካከላቸው አላህ አስነሳ። አንድ እርምጃ ከተራመደ ወደዛ እንደሚገባ እያየ ነው። ነብያችን ሰለላሁ ዐለይሂ ወሰለም ታዲያ ይህን ክስተት ሲናገሩ ለእኔና በእርሱ መካከል አላህ ሱብሓነሁ ወተዓላ ግርዶሽን አድርጓል፣ የእሳትን ግርዶሽ ለው ደና ሚኒ ለአኸዘትሁ ዘባንያ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ እኔ አንድ እርምጃ ቀርቦ በነበር የዛኔ የገሃነም ጠባቂ የሆኑ መላእክቶች ይዘው ባስገቡት ነበር አሉ። ትክክለኛውን እሳት ነው አላህ የገለጠው። ከዛ በኋላ በዚህ ተአምራዊ በሆነ መንገድ እርሳቸውን ጠብቃቸው ተመለሰ እና ምድራቸው ነው ይሄን ሁሉ መስዋዕት አስተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን ቆሙ። ያ ሁሉ የነብያት ጠላት ከዚያ ይሁዳ አለ፣ ከዚህ ክርስቲያን አለ፣ ከዚህ የመካ አጋሪ አለ፣ የዓለም ህዝብ ሁሉ በክህደት በተጨማለቀበት ቦታ ላይ ነው ብቻቸውን ቆመው ያን የነብያት መንገድ የሰበኩት እና ነብያችን ሰለላሁ ዐለይሂ ወሰለም ወላሂ በጣም ጀግና ናቸው። ዛሬ አንድን ሐሳብ በሆነ ህዝብ መካከል ይዘህ ቆመህ ያንን ለመስበክ በጣም ከባድ እኮ ብዙ ነቀፋ ይደርስብሃል፣ ሊገልህ ይችላል፣ ሊመታህ ይችላል። ነብያችን ሰለላሁ ዐለይሂ ወሰለም ጭራሽ ያ ደግሞ በባዕድ አምልኮ ፊት አምልኮአቸውን ያንን ስህተት መሆኑን እየገለጹ ከፊታቸው ቆመው መናገር የሁሉም የእምነት ባለቤት መጥቶ ተቃዋሚ ሆኗቸው ሁሉም ጦርነት ከፈተባቸው። አይሁዶች ሊጋደሏቸው ሞክረዋል። ከዛሊክ ልክ እንዲሁ የመካ ከሃዲያኖችና ሹማምንቶች ክርስቲያኖች ልክ እንዲሁ ሮማውያን የዛኔ የሰለጠኑበት ዘመን ነበር። ልክ ሁሉም እንዳለ የእሳት አምላኪዎች ከኢራን ተነሱ። ሁላቸውም እርሳቸውን ለመግደል ጥረዋል። ነገር ግን እርሳቸው ነብያችን ሰለላሁ ዐለይሂ ወሰለም አላህ ጠብቋቸዋል። አንዳቸውም እንኳን አይነኩም ሙሐመድ አላቸው። እስከ ህይወታቸው ፍጻሜ ድረስ ቆዩ። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ወኢን ለም ተፍዐል ፈማ በለግተ ሪሳለተ ወላሁ የዕሱሙከ ሚነናስ እኔ አምላክህ አላህ ከሰዎች ሁሉ ጠብቀሃለሁ አላቸው። ጠብቃቸው። ቁርስ ሰላም አለይኩም ጃ ካለ ከተላቸው ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? አማኑ ሁሉ ሰላም? እንዴት ናችሁ? አሉ። እሺ ክርስቲያኖች ካላችሁ አንዳንድ ቁጥር ጻፉ። እሱ እስኪመጣ ድረስ እንቀጥላለን። አሪፍ ትምህርት ተማረ ነው። እሺ ቆይ አንዴ እሺ አኑ ነው ያለከው ከላይ ያለከው? ሰላም ነው።
ሰላም እንዴት ነህ? አለሁልህ። እንዴት ናችሁ? ደህና ነን። ምን እንታዘዝ? አይ ውይይቱ ወይም ትምህርቱ ያው እየተማርኩ ስለሆነ ነው ገብቼ እየሰማሁ ነበር። ደስ ይላል። ብዙ ነገሮችን እየሰማሁ ነበርና አንተ ጥያቄ ምናልባት ጥያቄ ስልህ ይሄ ብሽሽቅ የንትርክ ሳይሆን ለጠቅላላ እውቀት ነው መመለስ ትችላለህ ወይስ ልጠይቅህ? ችግር የለውም። ምንድነው ሃይማኖትክ? መጀመሪያ ንገረኝ። ክርስቲያን ነኝ። ክርስቲያን ስትሉ አንድ ጻፉ እኮ ብለኸኝ ጽፌያለሁ። ኦኬ። እሺ ክርስቲያን ከየትኛው? ኦርቶዶክስ፣ ጴንጤ? ከኦርቶዶክስ። እሺ ቀጥል ጥያቄ። በጣም ጥሩ። 3 ጥያቄዎች ነው የምጠይቅህ። እችላለሁ? ጠይቅ። አንተ ጠይቅና ከዛ ተመሳሳይ ሐሳብ እንደዛ እያወራን ትቀጥላለህ። ችግር የለውም። በጣም ጥሩ። 3ቱንም እንትን እላለሁ። ይቅርታ አንዱን ቀጥልና ሶስቱንም አንድ ላይ ለጊዜ እንትን ቶሎ ጠይቅህና 3ቱንም አንድ ላይ ትመልስልኛል። ሁሱ አሁን ሲያስተምር ቆይ አንዴ አንዱን ጠይቅና አንዱ ላይ አድምተን በደንብ እናወራና ከዛ ወደ ሁለተኛው እንሄዳለን። ከዛ ወደ ሶስተኛው። ችግር የለውም። እሺ ችግር የለውም። ሁሱ አሁን ሲያስተምር ነበረ። መጨረሻ ላይ ስለ አለው እንትንና ፊተኞች ኋለኞች ፊተኛ እንሆናለን፣ መጨረሻ ላይ ቀድመን ገነት እንገባለን የሚል ትምህርት ሲያስተምር ሰማሁት። ሌላ ቦታ ደግሞ ምናልባት ታውቀዋለህ ዳጊ የሚል ዳጊ ሮሜ ነው ምናምን የሚል ላይ ከስር ሆኜ ሲያስተምር የሰማሁት። እሺ ቆይ አንዴ ይማ ጥያቄ የምትጠይቀው ስለ ሰው ነው ወይስ ስለ እስልምና ነው? ይሄን ለማወቅ እኮ በሁለቱ መካከል ክፍተት ስለተፈጠረብኝ ነው። እሱን ለማወቅ እኮ ነው እዚህ ላይ የሰማሁትና የዳጊን ቪዲዮ አምጣውና እንየውሽ። አይ ችግር የለውም። ልተስማማበት ትችላለህ። አይዲያውን አንተም ኖ አይደለም። አሁን ምን መሰለህ ጥያቄ ልጨርስልህና ልጨርስልህና ኧረ ቆይ አንዴ ጨርስልኝ። አይደለም ኢቭን ሁሱ የተናገረው ነገር ላይ ጥያቄ ቢኖርህ ከራሱ ማለት ነው ከእስልምና አንፃር መልስልህ። ግን ሁሱ መጠየቅ ከፈለግ ሁሱን ነው የምትጠይቀው። ዳጊም ያወራው ነገር ላይ ደግሞ ዳጊም ላይ ጥያቄ ካለ ዳጊም ነው የምትጠይቀው። እስልምና ላይ ከእስልምና አንፃር ነው ሐሳቡ ላይ እኮ እስልምና ላይ ጠይቅ። ከሐሳቡ አንፃር እኔ ከእስልምና አንፃር እመልስልህ። ሁሱ አሁን ያስተማረው የእስልምና አስተምሮ አይደለም እኮ ነው። ግን አሁን የዳጊንኛ አልሰማንም። ዳጊ አልቆኝ እኮ ሁሱን ዳጊን እርሳውና ሁሱ ሐሳብ ላይ ልጠይቅህ። ጠይቅ። እሺ ፊተኞች ኋለኞች ፊተኛ እንሆናለን፣ መጨረሻ ላይ ገነት እንገባለን የሚለው አስተምህሮ አብርሃም እነ ሙሴ የነበሩ እነ ኖህ እነ ዳዊት የነሱን ሃይማኖት ነው የምንከተል ከሚለው አስተምህሮ ጋር አይጋጭም ወይ? ኋለኛ የነበራችሁት መቼ ነው? ፊትስ ቀድማችሁ የምትገቡት ይሄ አባባሉ አሁን የተነገረው አባባል ከዚህ ሐሳብ ጋር አይጋጭም ወይ ነው የመጀመሪያው ጥያቄ። ቀጥል። በደንብ ሐሳቡን አብራሩ። እኔ አላገኘሁትም ሐሳቡን። እና አብርሃም ጋር ሄድክ፣ እነ ሙሴ ጋር ሄድክ፣ አልገባኝም። እስልምና የሚከተለው የእነ አብርሃም የእነ ሙሴን እምነት ነው አይደለም? አዎ ነው። በጣም ጥሩ። ስለዚህ ሁሱ አሁን ሲያስተምር ፊተኞች ኋለኞች ፊተኛ እንሆናለን ተብሎ የተነገረው ንግግር ለኛ ነው። እኛ በኋላ መተን ግን ቀድመን ገነት እንገባለን የሚለው አስተምህሮ በኋላ መጣን የሚያስብለው ከምንድን ነው? ፊት አልነበረም ወይ? ለምንድን ነው ኋለኞች የተባላችሁት የሚል ጥያቄ አሁን ሳግንተኛ። ኦኬ በእስልምና ሃይማኖት ምን አይነት ነገር አለ መሰለህ? እንትን የሚባል ነገር አለ። እንዴት ልበልክማ? ለምሳሌ በሙሴ ዘመን ያሉ ሙስሊሞች አሉ። በምንድን ነው የሚተዳደሩት? በተውራት ነው የሚተዳደሩት። እሺ በነብዩ መሐመድ ደግሞ ዘመን የነበሩ ኡመቶች ደግሞ በእንትን ነው የሚመሩት በቁርአን። አባክ የሰማኝ ነው? እየሰማው ነው። ቀጥል። እኔ ሰው ሲናገር ማቋረጥ ስለማልፈልግ ነው። ከነሱ አንፃር ነው ከሳቸው አንፃር ነው የተነገረው።
ያንን ለማስረዳት ፈልጎ መሰለኝ እኔ ከገባክ አለክ አለሁ ግን ግልጽ አይደለም። አሁን እኮ ሃይማኖቱን በተለያዩ እንትኖች መመራቱ ሳይሆን እሺ ቀጥል። የኔን ሐሳብ ነበር አግኝተኸዋል። እኔ ያልኩህ አንተ ያልከኝ ከመመሪያ አንፃር ነው በቁርአንና በተውራት ያልከኝ አይደል? አይደለም። ምን አልኩህ መሰለክ? መጀመሪያ ስማኝ በስነ ስርዓት። እንደየዘመኑ አላህ ለሰው ልጆች የሚመሩበትን መጽሐፍ አወርዷል። ገባ? ነብይም ልኳል። አሁን በሙሳ ዘመን ብትሄድ ተውራት አለ፣ በኢሳ ጊዜ ስትሄድ ኢንጂል አለ፣ በነብዩ መሐመድ ዘመን ደግሞ ቁርአን አለ። ገባ አይደለ? ስለዚህ በቁርአን የሚተዳደሩ የነብዩ ኡመቶች አሉ። ገባ ካልኩ ነገር እየሰማሁ ነው። እነሱ ኡመቶች ከሌላው ኡመቶች ላይክ መጨረሻ ነው የመጡት። ከዛ በኋላ እነሱ መጨረሻ ላይ የመጡት ኡመቶች ግን ጀነት ሲገቡ ግን መጀመሪያ ነው የሚገቡት ሐሳቡን ካገኘው። ኦኬ። ስለዚህ በሙሴ ዘመን በእነ አብርሃም ዘመን ከነበሩት ሙስሊሞች ይልቅ በቁርአን የሚመሩት ሙስሊሞች ቀድሞ ይገባሉ ማለት ነው። የነብዩ መሐመድ ኡመቶች ቀድሞ ይገባሉ ጀነት ነው። ከዚህ አንፃር ኦኬ። አይ ግልጽ እውነት ለመናገር ስለ ሐሳብህ አከብራለሁ፣ ግን ከልቤ አልተዋጠልኝ። እኔ ግልጹን ስለምነግር ያልገባ ነገር ምንድነው? ምንድነው ያልገባ? ሁሱና በጣም ጥሩ። አሁን ስታስተምር ከእንትን ሆኜ ስሰማ ነበርና ከዚህ ከፊተኞችና ከኋለኞች ንግግር ጋር ተያይዞ ነው ጥያቄ አንስቼ የነበረው። ፊተኞች ኋለኞች ፊተኛ ይሆናሉ የተባለው እኛ ኋለኞች ቀድመን ፊት ገነት እንገባለን የሚለው አስተምህሮ እስልምና በነ ሙሴ በነ አብርሃም ጊዜም ነበረ። እኛ የምናመልከው የነ ሙሴን የነ አብርሃምን ሃይማኖት ነው ከሚለው አስተምህሮ ጋር ኋለኛ ለማለት ያስኬዳሉ ወይ የሚል ጥያቄ ነው ያነሳሁት። ኋለኛ የሚለው ከዚህ ትውልድ ከነቢያቶች ሁሉ ትውልድ መጨረሻ ስለመምጣታችን የሚናገር ነው። ሁላቸውም ከኛ በፊት በርካታ ነቢያቶች አልፈዋል። ኋለኛ ነው የመጣ ነው። እኛ ያው ኋለኛ መተናል። እኛ የመጨረሻ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ የኋለኛው ነብይ ናቸው። አላህ በቁርአን ላይ ሲናገር ኻተመን ነብይን ይላል። የነቢያቶች ኋለኛ መጨረሻ መደምደሚያ ነህ ይላቸዋል። ትውልዳቸውም የመጨረሻ ነው። ከኛ በፊት ማን አሉ? የኢሳ ትውልዶች አሉ፣ የሙሳ ትውልዶች አሉ፣ የኢብራሂም ትውልዶች አሉ። እኛ በዚህ ምድር ላይ ስለመምጣታችን ምድር ላይ እንጂ ሌላ አይደለም። ኋለኛ ነው የመጣ ነው መጨረሻ። ፊተኛ የተባልነው ደግሞ ነገ የፍርዱ ቀን ከሁሉም ነብያት በፊት ቀድመን ከሁሉም ትውልዶች በፊት ቀድመን ጀነት ስለመግባታችን የተነገረ ነው። እርሱ ደግሞ እኛ ኋለኞቹና ፊተኞቹ ነን ያሉት ይሄ ነው። እሺ ጥሩ። ሌላ እንትን ማለት እችላለሁ? ይቻላል። ጠይቅ። ለሙሐመድ ስለተሰጠው ጸጋ በደንብ ስታብራራ ነበር። እንዲሁም እኔ ከክርስትና አስተምሮ ጋር ትንሽ የሚቀራረብ ነገር የማማለድ ስርዓት እንዳለ መጨረሻ ላይ ሙሐመድ ለምኖ ትውልድን እንትን የማለት ስልጣን እንዳለው ሰምቲንግ ስታስረዳ ነበር። እና እሱ እንትኑ እኔ ፐርሰናሊ አልቃወም። ምክንያቱም ያው እንደ ጸጋቸው ብዛት ተሰሚነት ያላቸው ሰዎች አሉ ብዬም ፐርሰናሊ ስለማምን ማለት ነው። ግን እኔ ጥያቄ መሐመድ ያን ማድረግ ጸጋ ተሰጥቶታል። በተለያዩ መመዘኛዎች ደግሞ እሺ ቀጥል። ኦኬ በተለያዩ መመዘኛዎች ደግሞ እኔ ፐርሰናሊ አሁን ቤታችሁ ስለሆነ አይደለም፣ ግን ፐርሰናሊ
መዝናቸው ካልከኝ በተለያዩ መስፈርቶች ኢሳን ከመሐመድ አስበልጠዋለሁ። ለምን? አንደኛ በአመጣጥ ራሱ በቃል ይሁን በመብል ነው። መሐመድ ልክ እንደ ማንኛውም ሰው እንደሚፈጠረው ነው የተፈጠረው። የሱ የኢሳ ይለያል። ፍጥረትን በመፍጠርም ራሱ መንፈስ ነህም ተብሏን፣ ቃል ነህም ተብሏን። በመነሳት ኢቭን ሙቶ በመነሳትና በማር እናንተ አልሞተም ትላላችሁ መሰለኝ። አይ ዶንት ኖ ዲቪየት አለ መሰለኝ በማረግ እና ይሄንን ሁሉ የተሰጠው ስልጣን ማለት ይሄ ሁሉ መሐመድ ጋር ለየት የሚልበት ነገር አለውና ኢሳስ የማማለድ ሚና የለውም ብለህ ታምናለህ? ኢሳ አለይሂ ሰላም ለተወለዶች ይሰማል ለኔ ይሰማኛል። ኢሳ ያማልዳል ብለን እናምናለን። ቅድም እያልኩኝ ነበር፣ ነብያቶች ያማልዳሉ፣ ኢሳ ያማልዳል። ስለዚህ ኢየሱስ አማላጅ ነው። አሜን ነው። ኢየሱስ ብቻ ሳይሆን ድንግል ማርያም ታማልዳለች የትንሣኤ ቀን። አሜን ነው። አዎ ድንግል ማርያም በአላህ ስም ላለው ታማልዳለች። ያ ማለት ብልጃ ማለት ቅድም አስረድቻቸዋለሁ። አማኞች ለአማኞች እንደሚያማልዱ ስናገር ነበር። ድንግል ማርያም አማኝ ነችና ለአማኝ አጠገቧ ለነበሩ ሰዎች ለምታውቃቸው እነዚህ እኮ ከኔ ጋር አላህን ሲገዙ ነበር አብረውኝ ይቅር በላቸው ብላ የትንሣኤ ቀን ታማልድላቸዋለች። ጃ ያማልዳል፣ እዚህ ጀማል ያማልዳል። እዚህ ማንኛውም ሙስሊም የማማለድን ስልጣን ይሰጣል። ነገ የፍርድ ቀን ምልጃ ማለት ትልቅ ነገር አይደለም። ነገ የፍርድ ቀን ከአምላክ ፊት አማኞች አምላካችን አላህ ሆይ ይቅር በላቸው ብሎ በእርሱ ፊት ለነዚያ ለኃጢአተኞች ይቅርታ ይለምኑላቸዋል። ያ ሌላው የነብዩ ሰለላሁ ዐለይሂ ወሰለም እና የኢሳን መበላለጥ በተመለከተ በመጀመሪያ ለኢሳ ለነብዩ ሰለላሁ ዐለይሂ ወሰለም ሁለታቸውም ነብይ እንደመሆናቸው በዚህ እኩል ናቸው። የነብይነት ማዕረግ አላቸው። ገብታችኋል አይደል? ግን የሚበላለጡበት ነገር ምንድነው ወደሚለው እንመጣለን። አሁን እኛ ነብያቶችን በጣም ልዩ ክብር እንሰጣለን፣ በጣም እንወዳቸዋለን፣ በጣም እናከብራቸዋለን። ያ ነው። ግን ነብይ ይበላለጣል። አዎ ይበላለጣል። መልአክ ይበላለጣል። ሊቀ መላእክት አሉ፣ እነ ገብርኤል እነ ሚካኤል አሉ። እነዚህ ከሌላው መልአክ ጋር እኩል አይደሉም። በእነርሱ መካከል መበላለጥ አለ፣ በነብያት መካከል መበላለጥ አለ፣ በእኛ በሰዎች መካከል መበላለጥ አለ። ይወታል አፈነጀዐሉል ሙስሊሚነ ከልሙጅሪሚን ይላል አላህ። አማኞችን እንደ ካህዲያኖች አደርጋለሁኝ? በፍጹም እኩል አይደሉም እነዚህ ይላል። ይወታል እነለዚነ አመኑ ወዐሚሉ ሷሊሓት ኡላኢከ ሁም ኸይሩል በሪያ አለ። እነዚያ አምነው መልካምን የሰሩ እነርሱ ከፍጥረት ሁሉ በላጮች ናቸው አለ፣ ይበልጣሉ። እነለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ፊ ናሪ ጀሀነም ኡላኢከ ሁም ሸሩል በሪያ አለ። እነዚያ የካዱት ከአይሁዶችም ከክርስቲያኖችም እነርሱ የፍጥረት ደግሞ ዝቅተኞች ናቸው አለ። ሰው በማመኑ ይበልጣል፣ በመካዱ ደግሞ ዝቅ ይላል። ልክ እንደሆነ ነብያቶች በመካከላቸው ይበላለጣሉ። ነብያቶች እንደሚበላለጡ ማስረጃ በቁርአን ላይ ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ፣ እነዚህ መልእክተኞች ከፊሎቹ ከከፊሎቹ አስበልጫቸዋለሁ እያለ ይናገራል። በሌላ ቦታ ላይ ወለቀድ ፈضልና ባዕض ነቢይን ዐላ ባዕድ፣ በእርግጥም ከፊል ነብያቶችን ከከፊሎቹ አስበልጫቸዋለሁ እያለ ይናገራል። ታዲያ ማን ነው የሚበልጠው? ነብዩ ሰለላሁ ዐለይሂ ወሰለም ይበልጣሉ። 5 ነብያት ከሁሉም ነብያት በላይ ናቸው ደረጃቸው። አንድ የሚወጣ አድርጉት። 5 ነብያት በደረጃቸው ከሁሉም በላይ ናቸው። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም፣ ሁለተኛ ሙሳ፣ ኢብራሂም፣ ሶስተኛ ሙሳ፣ አራተኛ ኑህና ኢሳ። እነዚህ 5ቶቹ ነብያት ኡሉል ዐዝም ይባላሉ። የቁርጠኝነት ባለቤት የሚል መገለጫ የተሰጣቸው ናቸው። በአስተምሮ ዘመናቸው ከባድ ፈተናን ያስተናገዱና የታገሱ በጽናት ያሳለፉ ናቸው። ለአጠቃላይ እነዚህ ይበልጣሉ። ከነዚህ መካከል ኢሳ አለበት። ታዲያ ከነዚህ ከ5ቶቹ ነብዩ ሰለላሁ ዐለይሂ ወሰለም ይበልጣሉ። ማስረጃ قال النبي صلى الله عليه وسلم فضلت على الأنبياء من قبل ب5 كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ከቀደሙት ነብያት በ5 ነገራቶች እኔ ይበልጣለሁ አሉና ዋና የበለጡበትን ምክንያት ሲናገሩ ሁሉም ነብይ ሲላክ የነበረው ወደ ገዛ ወገኑና ወደ ገዛ ህዝቡ ነበር። እኔ ደግሞ ለዓለም ህዝብ ለሰዎች ሁሉ ነው የተላኩት አሉ። ስለዚህ ለአንድ አካባቢና ለአንድ መንደር የነበረ አገልግሎቱና ለዓለም ህዝብ የነበረ አገልግሎቱ እኩል አይደለም። ከዚህ አንፃር ነው ነብዩ ሰለላሁ ዐለይሂ ወሰለም የበለጡት። ታዲያ ለዚህም ኢሳ ሲናገር ያ በኒ እስራኤል እኒ ረሱሉላህ ኢለይኩም አለ። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው።
ልክ እንዲሁ አላህ ለወዴት እንደሚልከው ሲናገር ወረሱለን ኢላ በኒ እስራኤል አለ። ወደ እስራኤል ልጆች የላኩት መልእክተኛዬ ነው አለ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አላህ ሲናገር ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። እኔ ከዓለማት ለዓለማት አንተን ለዓለማት እዝነት አድርጌ የላኩህ ነኝ ብሎ ተናገራቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያበለጠ ከዚህ አንፃር ነው። አይ ቀጥል ጥያቄ ካለ ቴንኪው ሁሱ ቴንኪው ለመልስህ አመሰግናለሁ። ሶስተኛው ጥያቄ እንደው ሰሞኑን የሰማሁት ቪዲዮ ስለነበር እኔ ጋርም እንትን ላይ አንዴ ወደ ሶስተኛው ጥያቄ ከመሄደ በፊት እንትን አንተ ማርያም ታማልድሃለች አይደል? ምልጃ እንደናንተ እንዳልሆነ ላስረዳት። አይ ቶ እሱን አሁን እሱ በመለሰልኝ መልኩ ይጃለው እኮ ይዘሃል። የእናንተንም ነው ማርያም ታማልዳለች። አዎ ኦኬ። ማርያም ስታማልድ አሁን አንተ ስታወራ ስትጸልይላት ትሰማሃለች? በሚገባ ታያለች? በሚገባ ኦኬ። ለምሳሌ ዓለም ላይ ያሉ 1 ቢሊዮን ሰዎች ወደ ማርያም ቢጸልዩ 1 ቢሊዮኑንም በየቦታው ትሰማቸዋለች? ማለት ለምሳሌ ስትል አሁን ለምሳሌ አሁን ጸሎት ተቀባይነት ያለውም አለ የሌለውም አለ እኮ አይደል? ኖ እኔ ትቀበላቸዋለሽ አትቀበልሽም ስለመስማት ነው። አሁን ለምሳሌ 1 ቢሊዮን ሰዎች በዓለም አሜሪካ፣ ሰቆጣ፣ አንኮበር፣ ቻይና በቃ በዓለም ላይ በጣም ኢራቅ፣ እንደገና ኤዥያ ምናምን በየቦታው 1 ቢሊዮን ሰዎች ነው ያልኩት። 1 ቢሊዮን ሰዎች ወደ ድንግል ማርያም ቢጸልዩ ሁሉንም ትሰማቸዋለች፣ ታያቸዋለች? እኔ የየትኛውም ሃይማኖት ቤተ እምነት አስተማሪ አይደለሁም፣ ግን የራሴን ፊሊንግ ነው የምነግርህ። ፊሊንግ ሳይሆን የራሴን ማምንበትን ማለት ነው። የራሴን እምነት የምታምነው እኮ ነው። ፊሊንግ እኮ የምታምነው ነው። ያው አማርኛና እንግሊዝኛ ሆነ እንጂ እሺ ስፕሪት እንትን የለውም ብዬ አስባለሁ። ገደብ የለውም። ያንተ መንፈስ የተሰጠህ የጸጋ መንፈስ ጂኦግራፊካሊ በታይም በተለያየ እንትን ጸጋህ ስፕሪት የተሰጠህ ጸጋ ስለሆነ ከፈጣሪ የሚሰጥ ጸጋ ስለሆነ ሊሚትድ ነው ብዬ አላምንም። እኔ ስፕሪት ፈጣሪም ስፕሪት ናት። ስፕሪት ይሄ እኮ የተሰጠ ጸጋ እኮ ነው። ስፒሪቹዋል የማማለድ ስራ እኮ ስለመሰጠት ስላለመሰጠት አይደለም። እሱ ላይ ችግር የለውም። መጀመሪያ ማርያም ስፕሪት ናት ወይ ይሄን ለመስማት ጸጋ ተሰጥቷታል። ጸጋ የመላብሽ ሆይ ነው የሚል እኮ ባኝ ስፕሪት ናት ወይ ሰው ናት? እንዳንተ ጸጋ የተሰጣት ሰው ናት። በቃ ሰው ናት። ስለዚህ ማርያም ሰው ከሆነች ጸጋ ተሰጥቷታል። ስለዚህ ከጸጋዋ አንፃር ሁሉም ቦታ ያለው ነገር መስማትና ማየት ትችላለች ብዬ ነው የማምነው። እኔ ፐርሰናሊ እንደዚያ ብዬ ነው የማምነው። ኦኬ። ስለዚህ መለኮታዊ ባህሪ ያላት ማለት ነው። መለኮታዊ ባህሪ ሳይሆን መለኮታዊ የተሰጠ ጸጋ ቆይ ጸጋው እኮ ከመለኮት በቀር ምናልባት ባህሪ ከገንዘብ ጋር ከራስህ ጋር የሚገርም ጸጋ ከሆነ ግን የሚሰጥህ ነው። ለምሳሌ ኢማ መለኮት ካልከው ቆይ ልንገርህ። ለምሳሌ እኔ አዚስ ታይም ላይ ለነብዩ መሐመድ እንዲያስደርጉልኝ ቢበጸላቸው አይሰሙም። የሚሰሙ አላህ ብቻ ነው። ለአላህ ብቻ ነው የምንጸልየው። ገባክ አይደለ? ግን አንተ ለማርያም ትጸልያለህ፣ ለገብርኤል ትጸልያለህ፣ ለተክለ ሃይማኖት፣ ለገብረ መንፈስ ቅዱስ ትጸልያለህ፣ ለአርሴማ ትጸልያለህ። በጣም የምትጸልይላቸው ብዙ ናቸው። ስለዚህ እነዚህ አካላት ምክንያቱም በእኛ ሃይማኖት ሁሉም ቦታ ያለውን ነገር መስማትና ማየት የሚችለው አላህ ብቻ ነው።
ይሄ መለኮታዊ ባህሪ ነው። ኦምኒ ፖተንትና ኤምኒ ሪፕሬዘንት ይባላል። ገባካ? ስለዚህ ሁሉም ቦታ ያለውን ነገር ማየትና መስማት የሚችለው አምላክ ብቻ ነው። ስለዚህ ይሄ አምላካዊ ባህሪ ለማርያምና ለቅዱሳን ተሰጥቷቸዋል እያልከን ነው አንተ። ልትሰማ ካልፈለክ ነው እንጂ አምላካዊ ባህሪ አላልኩም፣ ጸጋ ነው ያልኩኝ። ጸጋ ተሰጥቷቸዋል። እሺ ችግር የለውም። እሺ አሁን ማርያም ሁሉም ቦታ ያለውን ነገር እንደምትሰማና እንደምታይ እስቲ ማስረጃ ስጠን። አንተ ቆይ ልጠይቅህና ጆሮህ እስከተወሰነ ጂኦግራፊካል ድረስ ሊሰማ ይችላል። ግን ስጦታው ጊፍቱ ናቹራል ይሄ የአምላክ ስጦታው ታዞልህ ርቀት ነገሮችን መስማት ብትችል ፈጣሪ ነህ ማለት አይደለም። ፈጣሪ መስማት ፈጣሪ ባህሪ ጸጋ ነው የተሰጠህ ጸጋ ነው እኮ ፈጣሪያዊ ጸጋ ኖረክ ማለት ነው። ምክንያቱም ሁሉን ነገር መስማት የሚችለው ፈጣሪ ብቻ ነው አይደል? ከፈጣሪ ሌላ ሁሉን ነገር መስማት የሚችል ሰው አለ? ፈጣሪ እኮ ነው የሚሰጥ። ታዲያ ከፈጣሪ ነው የምታገኘው እኮ ስጦታው ከፈጣሪ ነው የምታገኘው። ከፈጣሪ አሁን ለምሳሌ ከፈጣሪ በስተቀር ሁሉን ነገር መስማት የሚችል ሰው አለ? በእናንተ ሰው አይደለም እኮ። አሁን እኮ ስለ ነፍስ ነው እያወራን ያለው። ድንግል ማርያም እኮ ስጋዋ አልተነሳም። ስጋዋ ቢነሳም መዋቲ ይሄ የምትኖረው አሁን እንደኔ እንዳንተ እየራባት እየተጠማች እያንቀላፋት እየደከመች አይደለም። በነፍሷ ይሄ መጨረሻ ላይ እንደምንኖረው አይነት አኗኗር ነው እየኖረች ያለችው። የነፍስ ኑሮ የመጨረሻው ኑሮ ሰዓት ማለት ነው እኮ። ገባኝ። አሁን በቃ ተረዳም። በጸጋ ተሰጥቷት ነው። ስለዚህ እንደ አምላክ በጸጋ ተሰጥቷት ሁሉን ነገር መስማት እንደ እግዚአብሔር ሁሉን ነገር መስማትና ማየት ትችላለች። አሁን ማስረጃ ስጠን እንደዛ ስለመሆኑ። ለወዳጆቹ እንደሚሰጠና ምንም ማድረግ እንደሚችሉ ተነግሯል መጽሐፍ ቅዱስ ላይ። ለማርያም እንደተሰጠት ለማርያም አይደለም፣ ለእያንዳንዱ ሰው እየጠራ መጽሐፍ ቅዱስ ይሄን ሰጥቻለሁ ይሄን ሊል አይችልም። ግን ለሱ ወዳጆች እንደሚሰጥ መጽሐፍ ቅዱስ ላይ ተገልጿል። ኦኬ፣ እነሱ ወዳጆች የሱ ወዳጆች እነማን ናቸው? ከድንግል ማርያም በላይ ምን ሊቀርበው ይችላል? ማን ሊቀርበው ይችላል ታስባለህ? እሺ ስጠኝሽ፣ ሁሉን ነገር መስማትና ማየት እንዲችሉ ጸጋ እንደተሰጣቸው ስጠኝ ማስረጃ። ችግር የለም። እሱ ብቻ አይደለም የሚገርመው፣ እሱ ማድረግ እንደሚችሉ ይሄን ተራራ ሄድና እዛ ላይ ተቀመጥ ብትሉት አሁን እኔ እንዳልኩ አስተማሪ ችግር የለውም። እሱን ሳይሆን ሁሉም ቦታ መስማትና ማየት እንደሚችሉ እኔ ከራስ መምህሮች አንስቶ ማስቀመጥ የሚችል ሰው ለምንድን ነው መስማት የማይችለው ነው የኔ ጥያቄ። እኔ ደግሞ ከራስ መምህሮች ቅዱሳን ሁሉም ቦታ ያለውን ነገር መስማትና ማየት እንደሚችሉ እኔ ማስረጃ ሰጣለሁ። ግን አሁን አንተ ማስረጃ ስጥ። እኔ አሁን አስተማሪ አይደለሁም፣ ባይብልም አላስኩም ነው ያልኩህ። እኔ ማስረጃ የለም። ማስረጃውንማ ነገርኩህ። ማድረግ የሚችሉትን ብታምኑ ይሄን ተራራ ሂድ ብትሉት ይሄዳል ተብሎ ለአማኝና ለወዳጅ ምንም አይነት ነገር እንደማይሳነው ተገልጿል አልኩህ። ነው ስለ ተራራ ነው እኔ የጠየቅኩህ፣ ስለ መስማትና ስለ ማየት ነው። በቃ ማስረጃውን ቀጣይ ይዘናት ችግር የለውም። ምን ያላጨናልጥም። ወደ ቀጣይ ጥያቄ ሄድ። ግን እናንተ ምልጃና የኛ ምልጃ ግን የተለያየ እንደናንተ እንዳትወስደው ብዬ። አይ ተረድቻለሁ እኮ እሱን በደንብ ሰምቼዋለሁ። አንተ ዝም ብለህ ነው የምትደክም። የልዩነቱን እኮ ይቻላል። የእናንተንም ሰው ማወቅ ስላለበት ቀጥል። ሶስተኛ ጥያቄ የኛን የሚያውቀው ያውቀዋል፣ የማያውቀው ለማወቅ ፍላጎት ካለው ችግር የለውም። እኔ እናንተ ስላወራን ሳይሆን አሁን ዘመኑ ቴክኖሎጂው ረቋል። የሚያውቀው አውቆታል፣ የማያውቀው ደግሞ አሁን አውቆታል። ችግር የለም። አሁን ጥያቄ ጠይቀን ችግር የለም። እሺ ሶስተኛው ላይ ሁለት ጥያቄዎችን በተደራራቢ ነው የምጠይቅህ። የአላማኝ ሰው ገንዘብን መጠቀም በሃይማኖት ክፋት አለው ወይስ የለምና ሐዋርያት ሙስሊሞች ነበሩ ወይስ አይደሉም የሚለው ጥያቄ ነው። የአማኝ ገንዘብ መጠቀም ነው ያልከው?
አዎ ሰሞኑን የሰማሁት ቪዲዮ ስላለ ሰውየው ተሳስቶ ነው ወይስ ሃይማኖት ነው ብዬ ነው እሱን ቸክ ላደርግ ፈልጌ። ሁለተኛውስ ሐዋርያት ሙስሊሞች ነበሩ አይደሉም? ሐዋርያቶች ሙስሊሞች ነበሩ። የመጀመሪያው ሁለቱም ጥያቄዎች ቆይ እሱ ይመልስልሃል። በስመ አብ እሱ ቀጥል። መርሐባ አማኝ ያልሆነ ሰው ገንዘብ መጠቀምን በተመለከተ አንደኛ በፈቃዱ ወይንስ ያለ ፈቃዱ የሚለውን እሱን እንመልከት። ያለ ፈቃዱ የአማኝ ያልሆነን ሰው በጉልበት ነጥቆ መጠቀም አይፈቀድም። እሱ ኃጢአት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ የማንንም ሰው ገንዘብ ያለ አግባብ እንዳትበሉ ብሎ ከልክሏል። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል አለ። ገንዘባችሁን በመካከላችሁ ያለ አግባብ እንዳትበሉ ብሎ ከልክሏል። አሁን በፈቃዱ እስከሆነ ወደሚለው እንምጣ። ለምሳሌ አማኝ ያልሆነ ሰው አይሁድ ወይንም ክርስቲያን ወይንም ሌላ ገንዘቡን ፈቃደኛ ሆኖ ቢሰጠን መጠቀም ይቻላል አይቻልም ወደሚለው ስንመጣ ያን ገንዘብ ያመጣበት ምንጩ ከእስልምና ጋር የማይጋጭ ወይንም ሐላል ከሆነ ምንጭ ከሆነ ችግር የለም። ሐላል ከሆነ ምንጭ ከሆነ ችግር የለም። ለምሳሌ ሙዝ ሽጦ፣ ዳቦ ሽጦ፣ እንጀራ ሽጦ እንዲህ አይነት የተፈቀዱ ነገራቶች አሉ አይደል? እነዚህን ሽጦ አመጣና ሰውየው እርም ካልተደረጉ ነገራቶች ምንጫቸው ጥሩና መልካም ከሆኑ ነገራቶች አምጥቶ ሰጠ። ያን ነገር ብንበላ ችግር የለም፣ መቀበል እንችላለን ያንን ገንዘብ። ነገር ግን ያ ያመጣበት ምንጩ ከሐራም ምንጭ ከሆነ ለምሳሌ አስካሪ መጠጥ ሽጦ ከሆነ ያን ገንዘብ እንካያለኝ ያ ምንጩ ክፉ ነውና ካልተፈቀደ ነገር ነውና ያኔ ያንን መጠቀም አይቻልም፣ አይፈቀድም ነው። እሺ ቀጥል። ሐዋርያቶች ሙስሊሞች ናቸው ወይ ለሚለው አው ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ቃል በቃል እኛ ሙስሊሞች ነን ብለው ሐዋርያቶች ተናግረዋል። ወኢዛ ወሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለዋል። እዚያ ሱራ አልዕምራን ላይ ልክ እንደ 3ኛው ምዕራፍ ላይ فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون አሉ። እኛ ሙስሊሞች ነን ብለው አሁን እዚህ ጋር ቃል በቃል ተናግረዋል። አይከት እሺ ገብቷል። ተመለሰልህ። አመላለስ ጥሩ ነው። ግን ለምሳሌ የእንትን በምን መልኩ የተገኘ ነው እያልክ ሁሉንም ሰው ልትጠይቅ ነው። አሁን ለምሳሌ ገንዘብ የመጣበትን መንገድ የሆነ ገንዘብ ሲያጥህ ከ10 ዓመት ከ20 ዓመት በፊት ያጠራቀመው ገንዘብ እያለ ያንን ወደ ኋላ ታሪኩን ጠይቀህ ነው እንዴ ለመጠቀም? እሱ አይከብድም ወይ እንጂ እንትኑ ተስማምቶኛል። የመለስክበት መንገድ ካየሁት ቪዲዮም የተወሰነ እንትን ይሄኛው የተሻለው ነው ስላ እሱ ሌላ ጥያቄ ነው። እሱ አሁን ደግሞ ቀጣይ ጥያቄ ነው። ታዲያ እንደ ክርስቲያን ምንም አይሁድ ምንም የሌላ እምነት ተከታይ ሙስሊምም ቢሆን ገንዘብ ሲያመጣልህ ጊዜ እያንዳንዱ ሊሰጥህ ባለ ጊዜ ከየት ነው ይሄን ያመጣኸው ብለህ መጠየቅ ችግር የለውም፣ አትጠይቅም። ያንን የመጀመሪያውን የነገርኩህ ምን መሰለህ፣ ከየት እንዳመጣው እርግጠኛ በሆንክበትና ባወቅበት ነገር ላይ ነው። ከሐራም ምንጭ እንዳመጣ ከአስካሪ መጠጥ ሽጦ እንዳመጣ ካወቅ አይ ይሄን አልቀበልም ትላለህ። ነገር ግን ከሐላል ምንጭ መሆኑን ካወቅ ትቀበላለህ። እሺ ያን ነገር ያላወቅከው ከሆነ ያንን አስለን መጠየቅ አይጠበቅብህም፣ ችግር የለውም። ተጣላርን። ለምሳሌ መንገድ ላይ መጣና አንድ ሰው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሃዲዎች ናቸው ሰሃቦች ቁርአን ቀሩለትና ለንጉሳቸው በአካባቢያቸው ለሚገኘው ገንዘብ ሰጧቸው። ያንን ገንዘብ ከየት እንዳመጡት እነዚያ የከተማይቱ ሰዎች አላወቁም፣ አልታወቀም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አምጥተው እንብላው ሲሏቸው ብሉት ችግር የለውም ብለዋቸዋል። ስለዚህ ያ ካልታወቀ አትመረምረው፣ ችግር የለውም ቢስሚላህ ብለህ ያንን ወይንም የሰጠህን ገንዘብ ከየት ነው ያመጣው ይሄኛው ምን ሰርተህ ነው ምናምን ብለህ አትጠይቅም። ነገር ግን ባወቅክ ጊዜ ያን ህግ በዚያ ላይ ትፈጽማለህ። ከአስካሪ መጠጥ ሽጦ እንደሚያመጣ ያወቅከው ገንዘብ ከሆነ የዛኔ እሱን አትቀበለው። እሺ ካላወቅክ ግን አትጠይቀውም። አስለ አይ የሐዋርያቶቹ ላይ ማብራሪያ መጠየቅ እችላለሁ? ይቻላል። በጣም ጥሩ። ኢየሱስ ሐዋርያት ጋር በነበረበት ሰዓት
ሂዱና በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ የጥምቀት ስርዓትን ያወጀው ራሱ ነው ኢየሱስ ነው። ስለዚህ ያ ከሆነ ሐዋርያት እያስተማሩ ያጠምቁ ነበር። ሙስሊም ከሆኑ ለምንድን ነው አሁን ሙስሊሞች አስተምረው የማያጠምቁት? እሺ መልካም። በመጀመሪያ ስለዚህ ጉዳይ አምላክ አላህ Subhanahu Wa Ta'ala አንስቷል በቁርአን ላይ ይህ በፍጹም ስህተት እንደሆነ ለክርስቶስም ሆነ የቀደሙት ነብያት ጥምቀት የሚባልን ነገር ከአምላክ ዘንድ እንዳልተቀበሉ እያንዳንዱ ክርስቲያኖች ያነሷቸውን መሰረታዊ ነጥቦች ሁሉ ቁርአን አንስቶ እነዚያን ማብራሪያ ሰጥቶባቸዋል። ይህ ይገኛል እዚህ ከተባለ በሱራ አልበቀራ ላይ ይገኛል። የውሃ ጥምቀት ሳይሆን አምላክ አላህ Subhanahu Wa Ta'ala ሰዎችን ሁሉ ሲፈጥራቸው ጊዜ የተፈጠርኩባቸው የተፈጥሮ መንክር ብሎ ገልጾታል። እርሱም ኢስላም ይባላል። ሽብገተ አላህ ይላል። ይህ ነው የእኔ የአላህ መንክር አለ። የሰዎች መንክር ግን አያድናቸውም። የውሃ ጥምቀት ከሰዎች የሚሆን አምላክ አላህ Subhanahu Wa Ta'ala ሰዎችን በነቢያት በኩል ያዘዘባቸው ያ የተፈጥሮ መንክር የሆነው ኢስላም እርሱ ነው እያለ ተናገረ። ከሱ በፊት ቀደም ብሎ ነብያትን ሁሉ ነው ያወሳቸው። እነዚያ ሁሉ ነብያት የነበሩበት የተፈጥሮ መንክር ኢስላም ይባላል። ያም ኢስላም ነው። ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈሪቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ እህተደው وإن تولوا فإنما هم في شقاق فسيكفيكهم الله وهو السميع العليم قال ابو هذا سلا منكر نصا صبغة الله يهنو يعني الله منكر ومن أحسن من الله الصبغة له لك عند أنا عند الله يعلم ملكامنا بلاج هنا منكر كمان نسال لا يا مالت يسويشن تنكت وين منكر يا نسا سوسة دورة يجلسها ونحن له عابدون إننا لرسول أملاكنا الله تجوجنا نبلهم ماله. ስለዚህ ከመጀመሪያ እና አብርሃም እና ኢስማኤል እና ኢስሐቅ እና ያዕቆብ እና ዮሴፍ እና ሙሴ እና ክርስቶስ ካነሳ በኋላ እነርሱ እዚያ ለአንዱ አምላክ ተገዢዎች ሙስሊሞች ነበሩ ካለ በኋላ ይህ ነው ያኔ የአላህ መንክር ለሰዎች ሁሉ ያደረኩት ብሎ ተናገረ። እሺ ነው የሰዎች ጥምቀት ስህተት ነው። መጽሐፍ ቅዱስ ላይ ያለውንም እንዲሁ ማንሳት እንችላለን። እሱ ስለዚህ ኢየሱስ ተሳስቶ ነበር ማለት ነው ሲል ላ ኢየሱስ አልተሳሳተም። መጽሐፉ ከጊዜ በኋላ በእርሱ ላይ ተሳስቶበት ዋሽቶበት ነው። እንዴት እንደሆነ ላስረዳ እሱ ነው መጽሐፍ ላይ። እሺ መጀመሪያ የተጻፈው ወንጌል የትኛው ወንጌል ነበር? ከአራቱ ወንጌላቶች ነው። መጀመሪያ የተጻፈው ከአራቱ ቀድሞ የተጻፈው የትኛው ነበር? ታይም ደረጃ እኔ ፍራንክሊ ስፒኪንግ አላውቅም። እሺ መጀመሪያ የተጻፈው ማርቆስ ነው። ማርቆስ ወንጌል የመጨረሻዎቹን ክፍሎች እንመልከታቸው። በዚያ ላይ ጥምቀት ያለው እዚያ ጋር እናገኘዋለን። ማርቆስ ወንጌል ምዕራፍ 16 ከቁጥር 8 ጀምሮ እስከ 20 ድረስ ያለው ከጊዜ በኋላ የተጨመረ ነው። የመጀመሪያዎቹ ወንጌሎች ላይ ያለው እዚያ ላይ ከቁጥር 8 እስከ 20 ድረስ ባለው ውስጥ ቁጥር 16 ላይ እናገኘዋለን ጥምቀትን። ያመነ የተጠመቀ አንድ እሱ አይደለም፣ እሱ በቅደም ተከተል ያስቀምጡላቸው ነው። እሱ ሳይሆን ቀድሞ የተጻፈው ነው ያልኩት። ያ ነው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ጥምቀትን እዚያ እናገኘዋለን። ስለዚህ ከጊዜ በኋላ የተጨመረው ቃል ውስጥ ነው ጥምቀትን የምታገኙት። በፍጹም ክርስቶስ አላስተማረውም ይሄ። አይ እሺ ዮሐንስ ላይ እኮ ተጠቅሷል ልትሉ ትችላላችሁ። ይህ ከጊዜ በኋላ የተጨመረ መሆኑን መጀመሪያ እናሳያችሁ። አቡከር ይመቻል? አቡከር ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ምን ልክፈትልህ ኡስታዝ? ኮዴክስ አይነትክስ መክፈት ትችላለህ አይደለ? እንትን የመጀመሪያውን የግሪክ የእጅ ጽሑፍ እዚያ ላይ ማርቆስ ወንጌል ምዕራፍ ከ16 ከ8 ጀምሮ በቃ የለም አታገኙትም። ያንን አሳያችሁ ከቻልክ። እሺ እሺ ሁሱ መጽሐፉን
እንትኑን ብትነግረኝ ነው የሚሻለው። መቼ እንደታተመ ሊንኩ በምን ተብሎ ዳውንሎድ እንደሚደረግ ወይም ደግሞ አክሰሱ ካለ እሱን ብትነግረኝ ነው የሚሻለው። አሁን እዚህ ጋር እንትኑን ሙሉ መጽሐፉን መረዳት አስቸጋሪ ነው። አሁን አንተ በምትሰጠኝ እንትን السلام عليكم. ኡስታዝ ይታያል? ያው እስከ 8 ነው። ኮዴክስ ሲናቲከስ ነው ማን አላህ አይደለ ወንድሜ? ኮዴክስ ሲናቲከስ የማርክ 16 ወይም ደግሞ ማርቆስ 16 እስከ 8 ብቻ ነው ያለው። ሌላው ኤክስትራ ነው። ያው እስከ 8 ነው ያለው፣ ሌላ የለም። ታያ ይሄ ኮዴክስ ሲናቲከስ ማርክ ማርቆስ 16 ከቨርዝ 1 አሁን ይሄ የክርስቲያኖች መጽሐፍ ወይም ደግሞ ክርስትና ውስጥ ብዙ ክርስቲያኖች አሉ። አሁን እሱን በምንድን ነው ቼክ ማድረገው? ሊንኩን ንገረኝና ወይ የትክክለኛውን እንትኑም ላይሰንስ ምንድነው ኮፒራይቱም ስለሚኖር እሱን በደንብ ባየው ይሻላል። ኮዴክስ ሲናቲከስ የሲኒያ ባይብል ነው። ፎርስ ሴንቸሪ ላይ የክርስቲያን ኮንቴኒንግ ማጆሪቲ ኦፍ ኦኬ እንትን ነው። እሺ አንሸንት ነው። ኮዴክስ ሲናቲከስ በጣም አንሸንት ነው ራሱ ማለት ነው። የግሪኮቹ ላይ አንሸንት ከሚባሉና መጀመሪያ ከሚባሉ ቀዳማዊ ከሚባሉ ደክታቦች ነው ራሱ ማኑስክሪፕቱ። ከዛ ነው ራሱ አሁን ሌሎች የመጡት ሊትራሊ እነ ቫቲካኒክስ አሌክሳንድረስ ምናምን የምትላቸው ያሉት ከሱ በኋላ የመጡ ናቸው። ኦሪጂናል ግን ከተባለ ፎርስ ሴንቸሪ ላይ ኮዴክስ ሲናቲከስ የሚባል ራሱ የለም። ያው ኮዴክስ ሲናቲከስ ነው የመጀመሪያው። ማሳየትም ይችላል ራሱ በፍራግመንት ደረጃ ብዙ አሉ። ግን በኮዴክስ ደረጃ ከሄድክ ግን ኮዴክስ ሲናቲከስን እንትን ሚል የለም። ፎርት ሴንቸሪ ላይ የተገኘ ይሄ ነው ራሱ ሚድ ኦፍ ፎርት ሴንቸሪ ላይ አራውንድ ከ350 አይዲ በአካባቢ ያለ ማለት ነው እንጂ ኦሪጂናል ባይብሉ አይደለም ራሱ ኮዴክስ ሲናቲከስ እኮ አታውቅም። እሱ ኦሪጂናል ማኑስክሪፕትማ የሚባል ነገር የለም እኮ የባይብል የቅጂ ነው። እሱም ፎርት ሴንቸሪ ላይ ነው። ኮዴክስ ሲናቲከስ የሚቀድመው የለም ነው ያለን ይሄው ማሳየት ይችላል። ፎርት ሴንቸሪ ላይ ነው እና እሱ ላይ የማርቆስ ኡስታዝ እያለህ ያለው ምንድነው? ኮዴክስ ሲናቲከስ ላይ አሁን አንተ ጥምቀት ያልከው ነገር የለም ነው ራሱ ማለት ነው። ኤክስትራ ነገር ነው ራሱ ማለት ነው የለም። ከዛ አንፃር ነው። ቀጥሉ ኢንሻአላህ። እሺ እና ሌላኛው ነገር ይሄን ማርቆስ ላይ አታገኙትም የመጀመሪያው ላይ። ሌላኛው ነገር ኢየሱስ ክርስቶስ በምድር ላይ እየተጠመቀ ያለ በዮርዳኖስ ወንዝ ላይ አኖ አለ ኢየሱስ ክርስቶስ በዮርዳኖስ ወንዝ ላይ እየተጠመቀ ይላል ዮሐንስ ወንጌል። መንፈስ ቅዱስ በእርግብ አምሳል መጣ፣ ከዚያም የምወደው አንድ ልጄ ይህ ነው እርሱን ስሙት የሚል ቃል ተሰማ ይላል። የምወደው አንድ ልጄ ይህ ነው የሚለው ድምጽ የማን ድምጽ ነው የተሰማው? እዚህ ጋር ነው ማን ነው? የምወደው አንድ ልጄ ይህ ነው እርሱን ስሙት ያለው ማን ነው? የማን ድምጽ ነው ይሄ? የአብ ድምጽ። በጣም ጥሩ አያችሁ። ስለዚህ የአብ ድምጽ ተሰምቷል። ኢየሱስ ክርስቶስ ግን የአብ ድምጽ አልተሰማም፣ አይሰማም ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አንድም እንኳን የአብን ድምጽ አልሰማችሁም፣ አንዳችሁም አልሰማችሁም ብሎ ተናግሯል። ዮሐንስ ደግሞ ሰምቻለሁ ብሎ ተናገረ። ጌታችን ታዲያ ትክክለኛው ማን ነው? ኢየሱስ ክርስቶስ ነው እውነት የተናገረው የአብ ድምጽን አንድም ሰው አልሰማም ያለው? ወይንስ ዮሐንስ መጥቶ አይ እኔ ሰምቻለሁ ብሎ የጻፈው? ወይንስ ዮሐንስ ላይ ሰዎች ከጊዜ በኋላ ቀጥፈውበት ነው?
መቼም ዮሐንስ በኢየሱስ ላይ ይዋሻል ብለን አንጠብቅም። ኢየሱስም ይሄን ነገር የተናገረው ስህተት ነው ብለን እንትናን ማናስተባብለው። ግን ከጊዜ በኋላ ሰዎች ሥላሴን ለማጽደቅ የጨመሩባቸው ነገር እንደሆነ ከዚህ ትረዳላችሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን አንዳችሁም እንኳን አላያችሁትም ድምጽንም ከቶ አልሰማችሁም ይላል። ያው ይታያችኋል 37 የላከኝ አብን እርሱ ስለ እኔ መስክሯል፣ ድምጹን ከቶ አልሰማችሁም መልኩንም አላያችሁም ማለት አያችሁ። እነዚህ የጥምቀት አስተምሮቶች አላህ በቁርአን ላይ ወላሂ እውነትን ተናገረ። ከጊዜ በኋላ ሰዎች እንደጨመሩባቸው ይናገራል። ያና የክርስቶስን ትምህርት የሚጻረር የሆነ ትምህርት ነው የጥምቀት ትምህርት። ምክንያቱም ክርስቶስ አብን አንድም ሰው ድምጹን አልሰማም ብሎ አረጋግጧል። በቃ خلاص ዘግቶታል። የአብን ድምጽ ሰምቷል ብሎ በዮሐንስ ላይ የዋሸ ሰው እርሱ ነው ውሸታም እንጂ ዮሐንስ ውሸታም ነው እያልኩኝ አይደለም። አልዋሸም። ዮሐንስ ያህያ አለይሂ ሰላም በፍጹም አልዋሸም። ዒሳም ክርስቶስም አልዋሹም። ነገር ግን ከጊዜ በኋላ ሰዎች በእርሱ ላይ በክርስቶስና በዮሐንስ ላይ ሂደው ድረስ ዋሽተውባቸው ነው። ያ ነው። ሌላኛው ነገር እዚሁ ጋር በተያያዘ እንደው እውነት ከሆነ ያ ጥምቀት የሚሆነው በማን ስም ነው? አነው በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው ያላቸው አይደል ኢየሱስ ክርስቶስ። እየሰማሁ ነው። እንደሱ ከሆነ ሐዋርያቶች ከዛ በኋላ የክርስቶስን ትእዛዝ ጠብቀው ለምን በአብ በወልድ በመንፈስ ቅዱስ ስም አላስጠመቁም? ያስጠመቀ አንድ ሐዋርያ አለ? ወይንም በዚያ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ብሎ ያዘዘ አንድ ሐዋርያ አለ? የለም። አንድ ጥቅስ መጽሐፍ ቅዱስ ላይ ተገኘ። ሐዋርያቶች ከዛ በኋላ ጥምቀትን አድርገዋል፣ አስደርገዋል። ነገር ግን በስላሴ ወይንም በአብ በወልድ በመንፈስ ቅዱስ ስም አጥምቀዋል አሉ። ይህን ከጊዜ በኋላ የጨመሩባቸው እንደሆነ ከዚህ መረዳት ትችላላችሁ። ሐዋርያቶች የክርስቶስን ትእዛዝ ሊጥሱ አይችሉም በፍጹም። ስለዚህ እነዚህ አካሎች ጥምቀትን ሲያደርጉ የነበሩት በኢየሱስ ስም ተጠመቁ እያለ ጴጥሮስ ራሱ ሲያዝ ነበር። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አላሉ። አልተጠመቁም፣ አላስጠመቁም። ያው እነዚህ ጋር የሐዋርያት ሥራ ያው 13 ላይ 38 ላይ ተመልከተው። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ፣ በኢየሱስ ክርስቶስ ስም ተጠመቁ አለ። አያችሁ ለምን በስላሴ አላስጠመቁ? ያ ስላሴ የክርስትና እምነት መሰረት ሰዎች ከጊዜ በኋላ የጨመሩት እንደሆነ ከዚህ መረዳት ትችላላችሁ። በራሳቸው የገዛው ይሄው እንትና ደርሻለሁ። እዚህ ምንድነው ይሄ ስለ አውኬ የምትጨምርላችሁ ጨውታ ተመቀወሙ በስመ አብ ወወልድ ወመንፈስ ቅዱስ ይላል። ግዕዙ ላይ ካየኸው የግዕዝ አይ ቲንክ ታውቃለህ። ግዕዝ አለ ችግር የለውም አቢባይ ነገሩን ብዬ ነው። እና ጴጥሮስም ሲያጠምቃቸው የነበረ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ የመንፈስ ቅዱስ ስጦታንም ታገኛላችሁ አለ። የሐዋርያት ሥራ ምዕራፍ 2 ከቁጥር 34 ላይ ራሱ ካየኸው ማለት ነው። በተመሳሳይ መልኩ ደግሞ ኦሪጂናል ማኑስክሪፕቱ ላይ የማርቆስ ወንጌል 16 አይገኝም። ራሱ እስከ 8 ነው የሚያልቀው። ሁለተኛ ነገር ደግሞ የሐዋርያት ሥራ ምዕራፍ 10 ከቁጥር 48 ላይ ካየኸው ራሱ በኢየሱስ ስም ይጠመቁ ዘንድ አዘዛቸው፣ ከዚህም በኋላ ጥቂት ቀን እንዲቀመጡ ተናገረ እያለ ይናገራል። ስለዚህ ጥምቀት ይደረግ የነበረው በኢየሱስ ስም ከሆነ ኢየሱስ ያዘዛቸው በአብ በወልድ በመንፈስ ቅዱስ ስም ከሆነ ሐዋርያት ወይ ተሳስተዋል ወይ ኢየሱስ ተሳስተዋል ማለት ነው። ወይ መጽሐፍ ወስቶባቸዋል ወይም ደግሞ የአብ የወልድ መንፈስ ቅዱስ ስም አጠቃላይ ኢየሱስ ስም ነው ከተባለ ደግሞ ወደ ምንድነው የሚወስደው? ወደ ኦንጂሰስ ትምህርት ነው የሚወስደው። ኦንጂሰሶች ኢየሱስ ወልድ ብቻ አይደለም አብም ነው መንፈስ ቅዱስም ነው ይላሉ ራሱ ማለት ነው። ጥምቀት የምናደርገው ከዚህ አንፃር ነው ብለው ነው ራሱ ክሌም የሚያቀርቡት። ሰው እዚህ ላይ ትንሽ ችግር ይፈጥራል ነው። ያው የተለያዩ ሳይክሎፒዲዎችንም ላሳየህ ይችላለሁ። ከጊዜ በኋላ ነው የተጨመሩት እነዚህ ነገሮች ሊትራል እንጂ ኢየሱስ የተናገረው ኦሪጂናሉ የማቴዎስ ወንጌል የተጻፈው በምን እንደሆነ ታውቃለህ? በ45 ኤዲ ላይ የማቴዎስ ወንጌል በሂብሩ ነው የተጻፈው ራሱ ማለት ነውና የሂብሩ ደግሞ የለም ራሱ የማርቆስን ወንጌል ነው ራሱ ማለት ነው ይሄ ኦሪጂኔት አድርጎ ጀነራል የተጻፈው። ከዛም በኋላ የማቴዎስ ወንጌል ከዛ አንፃር እዛ ላይ ነው ኤክስትራ ነገር የተደረገው እንጂ ኢዝ ዘ ኔም ኦፍ ጂሰስ ክራይስት ነው የሚለው። ከዛ ዘ ፋዘር ኤንድ ዘ ሆሊ ስፒሪት የሚለው ነገር ኤክስትራ ነገር ነው። ሊትራሊ እንትኖቹ ራሱ አይገኝም። እቺን ለማለት ነው አሁን ነው። እሺ በቀና መልኩ ስለመለስካችሁልኝ አመሰግናለሁ። ያው ጥያቄን እየወለደ ይሄዳል።
እዚህ ላይ የሚያልቅ ጉዳይ ስላልሆነ ቴንክ ዩ። እዚህ ጋር እኔ ጥያቄ አለ። ቅድም ደግሞ ትንሽ ግልጽ ያልሆነልኝ ነገር አለ። ቅድም ጀምሬ ነበር እሱ እሺ ትከተላለህ። አንዴ ቤተልሔም ሐሳብ ትጠይቃላችሁ። እንትን ነው የሚስኮቲንግ ጂሰስ የሚል መጽሐፍ አለ የባርት ኤርመን እና ሚስኮቲንግ ጂሰስ በአጠቃላይ የሚያወራው እንዴት ባይብል ወይም ወንጌላት እንዴት ኮፒ ተደረጉ ነው። ምክንያቱም የኮፒ ማሽን እና የወረቀት ነገር ብዛት ስላልነበረ እንደምታውቁት ኤጁኬሽን ደግሞ ሂስትሪ ኦፍ ኤጁኬሽን ዝም ብለህ ሰርች ካረከው የትምህርትን ኤጁኬሽን ካየኸው ኤጁኬሽን በድሮ ጊዜ ፕሪቪሌጅ ነበር ማለት የንጉስ ልጆች ምናምን ነበር እንጂ የሚማሩት ማጆሪቲ ማህበረሰቡ ትምህርት አይማርም ነበርና ኢቭን ጳውሎስ መጻፍ አይችልም ነበር። ገላትያ 6:11 ላይ ማስረጃ አለ ማኑስክሪፕቶቹ ሲታዩና ኢቭን ጳውሎስ ደብዳቤዎቹን ሲጽፍ ለአንድ ቸርች ጽፎ ደብዳቤዎቹ ይተላለፉ ነበር ወይስ ለእያንዳንዱ ተጽፎ ነበር? ፕላስ ወደ ሮሜ ሰዎች ላይ ራሱ እንዳልጻፈ ሌላ ጸሐፊ እንዳለ ማስረጃ አለ ሀብ ያወጣልሃል። ግን ሂስትሪ ኦፍ ኤጁኬሽን ይሄ የትምህርትን ሲስተም ካየኸው ራሱ የኢሳ ወይም የኢየሱስ ተከታዮች መጻፍ ይችሉ ነበረ ወይ? አይችሉም ነበረ። አንደኛ መጻፍ ቢችሉ እንኳን ግሪክኛ መጻፍ አይችሉም ነበረ። አዲስ ኪዳን ደግሞ በግሪክኛ ነው የተጻፈው። የኢየሱስ ሐዋርያቶች ደግሞ እንደምታውቀው አሳ አጥማጆች ምናምን ኖርማል ላይክ ሰዎች ነበሩ። ይሄ ብቻ ነበሩ እና ምንድነው ላይክ በተቻለ መጠን ያሉትን ኦሪጂናል ማኑስክሪፕት የለም ብለዋል። የተቻለው ማኑስክሪፕቶች ጥናት ተደርጓል። ባርት ምልህ ሰው ሂብሩም ግሪክም ይችላል እና ኢቭን ምንድነው ያለው የባርት ጓደኛ አንድ ሰው አዲስ ኪዳንን በግሪክ ካላነበበው በብላክ ኤንድ ዋይት እንደማንበብ ነው ያለው። ኢቭን ትራንስሌሽኑ ጀስቲስ አይሰጠውም somehow። ለምሳሌ እኛ ቁርአንን በአማርኛና በእንግሊዝኛ ቁርአን አይደለም በአረብኛ ነው ቁርአን እንደምንለውና ኢቭን ኮፒ የሚያደርጉት ሰዎች ያንን አንዱን ጽሁፍ ኮፒ የሚያደርጉት ሰዎች ጽሁፍ አይችሉም ነበር። ያዩትን ነገር መተግበርና መጻፍ ብቻ ነበር የሚችሉት። በዛ ደረጃ ነበር እና ኢቭን ሆም ብሎ ያጭበረበረ ሰው ባይኖር ራሱ የላክ ኦፍ ኤጁኬሽን ወይም የትምህርት ማጠርና ኢሊትረሲ ያለ መማር የሚባሉት ነገሮችና የኤጁኬሽን ሲስተም አለመኖር የወረቀት ምናምን የኮፒ ማሽን ሲስተም ያለ መኖሩ ራሱ ያን ነገር ፕሪዘርቭ እንዳይሆን ወይም እንዳይጠበቅ አድርጎታል። ለዛ ነው አላህ እኛ ቁርአን ነብያችን ሰለላሁ ዐለይሂ ወሰለም መጽሐፍ ማንበብ አይችሉም፣ ግን መጽሐፍ ማንበብ አይጠበቅባቸውም። ምክንያቱም ቁርአን ሜሞራይዝ የሚደረግ ነው። በአለማችን ላይ ታውቃለህ ብቸኛው መጽሐፍ በስንት ሚሊዮን ሰዎች ከህፃን ከ5 ዓመት ልጅ እስከ 50 ዓመት እስከ 70 ዓመት ሰው የኔ ልጅ እንኳን ፈቲሃን የመጀመሪያውን ቻፕተር ሐፍዛለች ሜሞራይዝ የተደረገ ብቸኛው መጽሐፍ ነው። ስለዚህ ልክ ወደ ኢስላም ስትመጣ ይሄ ወረቀት የኮፒ ምናምን we don't care because ኢስላም የመጀመሪያው ፕሪዘርቬሽናችን ሬቨሌሽኑ በሜሞራይዜሽን በውስጥ እና አሁን እኔም ብትጠይቀኝ እንዴት ነው ሜሞራይዝ ያረኳቸው ሱራዎች አሉና የት ነው የተቀመጠው ብትለኝ አላቀውም። ልቤ ላይ ይቀመጥ አይምሮዬ ላይ ይቀመጥ አላቀውም። ጀስት ግን በቃ አለ በውስጤ ላይና አላህም ላይክ ልብ ላይ እንደሚያረግ somehow like በጣም ሎንግ ሂስትሪ ያለውና ከቻልክ እንግሊዘኛ ማንበብ ከቻልክ የባርትን ሚስኮቲንግ ጂሰስ የሚለውን the reason behind who changed the Bible and why ነው የሚለው ላሳየህ መጽሐፉን ከታች ጻፍ ምን እንደሚመስል ችግር የለውም ላሳየው ስለሆነ አያሳስብም። ሌላኛው ማለት የምፈልገው በዚሁ ዙሪያ ላይ ላሳየህ ፒዲኤፉ ማውረድ ትችላለህ። በጣም ሲምፕል ነው ያለ ይታያል። አየው the story አሳይሃለሁ ፓርቶቹን ራሱ የቱ ጋር እንዳለ